በተለያዩ ቦታዎች ሆናችሁ ዝግጅታችንን በመከታተል ላይ የምትገኙ ውድ አድማጮቻችንና ተመልካቾቻችን እንደምን ሰንብታችኋል? ዛሬም የብሔር ብሔረሰቦችን ዝግጅት ወይም መድረክ ይዘን ቀርበናል። ደጀኔ ጉተማ ነኝ በመስተንግደው። የዛሬው እንግዳችን የአገው ዲሞክራሲያዊ ድርጅት ሊቀመንበር ኪሮስ ሮማሃ ነው። እንግዲህ እንደምታውቁት የአገው ህዝብ የትግል ሁኔታ ምን ደረጃ ላይ እንደደረሰ ብዙዎች ይጠይቃሉ። ይሄኛውንም አንስተን ከዛሬው እንግዳችን ጋር ውይይት የምናደርግበት ይሆናል። ሌላው የብሔራዊ ወይም ሀገራዊ የምክክር ኮሚሽን የተባለው በባህር ዳር በነበረው የውይይት መድረክ ላይ የቅማንት፣ አገው፣ ኦሮሞ፣ አርጎባና ሌሎች ብሔር ተወካዮች አስተያየት እንዳይሰጡ ድምጻቸው ታፍኗል። ሌሎች ጉዳዮችም ከዛ ጋር በተያያዘ የምነሱ አሉ። የአማራ ክልል ማስ ሚዲያም በዚህ በኩል ይወቀሳል። እነኚህና ሌሎች ጉዳዮችን እናነሳለን። በተለይ የአገው ህዝብ የትግል ሁኔታ በአሁኑ ሰዓት ምን ላይ ይገኛል? እንዳልኩት የብሔራዊ ምክክሩ ሁኔታና ሌሎች ተዛማጅ ጉዳዮችንም እያነሳን እና እንወያያለን። በተለይ በአማራ ክልል ውስጥ ያለው ውጥንቅጥ መነሻው ምንድን ነው የሚለውንም እንግዲህ እዛ ክልል ውስጥ ለብዙ ጊዜ በትግልም በሌሎች መስኮችም ቆይታ ያደረገው ኪሮስ ሮማሃ በደንብ ያብራራልናል ብዬ ጠብቃለሁኝ። አቶ ኪሮስ ሮማሃ እንኳን በደህና መጣህ እላለሁ። በድጋሚ እንኳን በሰላም ቆያችሁ። እንኳን አገናኘን። እሺ ጥሩ። እንግዲህ ዛሬ እንደ መግቢያ ላይ ለመግለጽ እንደሞከርኩት የአገው ህዝብ የትግል ሁኔታ በምን ደረጃ ላይ ደርሷል ወይ ደግሞ ይገኛል ከምለው እንነሳለን። ከዚያም የባህር ዳሩን ውይይት እናነሳና በአማራ ክልል አካባቢ ያለውን ወቅታዊ ሁኔታም በጋራ እንወያያለን። እንግዲህ እኛ ጥያቄ እናነሳለን፣ አንተ ትመልሳለህ። ከዛ በፊት እስኪ ምናልባት ለተወሰነ ጊዜ ከሚዲያ የራክ ይመስለኛል፣ በተለይ ወይም አልቀረብክም። አዳዲስ ሰዎች ማያውቁ ተመልካቾች ካሉ ባጭሩ ራስን ታስተዋውቅና ወደ ዝግጅታችን እናልፋለን። አመሰግናለሁ ደጀኔ። ያው ስሜ ኪሮስ ሮማሃ ይባላል። በሙያዬ መምህር ነኝ። የፖለቲካ ህይወት የሚጀምረው 2005 አካባቢ ነው። ጭቆና ሲበዛ ከመምህርነት ወጥተን ፓርቲ መመስረት ሙከራ አደረግን። አግዴፓ የሚባል ፓርቲ ከአዊ አገዎች ጋር በጋራ ሆነን አቋቋምን። በኋላ ሸንጎ ትንሽ ሰፋ ብሎ ሀገራዊ ይዘት ይዞ ሲመጣ ደግሞ ሸንጎ ላይ ከፍተኛ አመራር ሆነን ስናገለግል የነበርን፣ በኋላ ሁኔታው ሲታይ በሰላማዊ ትግል በሮች ዝግ ሲሆኑ ወደ በረሃ ወጥተን ሰራዊት አደራጅተን እየታገልን ያለን። ባጭሩ ይሄን ነው የሚመስለው የኔ። እንግዲህ የሸንጎ የአገው ሸንጎ ፓርቲ አባል ነበርክ። በተለይ አንተ በምትኖርበት አካባቢ ተወካይም እንደነበርክ ነው የሰማሁት። ከዛ እንግዲህ ሰላማዊ ትግሉ መድረኩ ስጠብ ወደ ትጥቅ ትግል እንደገባህ ነው የነገርከኝና አሁን የትጥቅ ትግሉ በምን ደረጃ ላይ ይገኛል? እንግዲህ በዚህ ሰዓት ምናልባት አገሪቱ ያለችበትን ሁኔታ ግምት ውስጥ ያስገባ፣ ክልሉም ሁኔታ ግምት ውስጥ ያስገባ የሰላም ስምምነት አድርገናል። ሰላም ስምምነቱ የተኩስ የማቆም ሰላም ስምምነት ነው ያደረግነው። ከዛ በኋላ ብዙ ርቀቶች ሄደናል። በተለይ አካባቢያችን በጣም የተጎዳ ከመሆኑ የተነሳ ብዙ ነገሮችን በሰላማዊ መንገድ ለመፍታት መንግስትን ባሳየው ፍላጎት ትንሽም ቢሆን ወደ ሰላም መምጣት አለብን የሚል ስሜቶች ናቸው ያሉት። ግን ስቲል
ክልሉ ላይ ያለው ችግር እንደምታውቀው ችግር ውስጥ ያለ ስለሆነ ምንም የተለየ ነገር የለም። ያው ሰራዊቱ እንዳለ ነው ያለው፣ ስልጠናዎቹ እንዳለ ነው ያሉት። ለጊዜው ግን የሰላም ስምምነት ፈርመናል። ኦሬዲ ወደ 1 አመት ከምናምን ሆኖታል ከፈረምን። በዚህ ደረጃ ነው ያለው። ከማን ጋር ነው የፈረማችሁት? ከአማራ ክልል ጋር መከላከያ እና የፌደራል አካላትን ባሉበት አዲስ አበባ ላይ ስምምነት አድርገናል። ያ ስምምነት ምንድነው? ጦርነት ተኩስ ማቆም አለብን። ጥያቄያችሁ ተገቢ ጥያቄ ነው። ስለዚህ በህጋዊ መንገድ በሰላማዊ መንገድ መጠየቅ ትችላላችሁ፣ እኛም በራችንን ከፍታለን የሚል ከመንግስትም በኩል ፍላጎቶች ስለመጡ እኛም ወደ በረሃ የወጣንበት ምክንያት እሱ ስለነበረ በዛ ደረጃ ነው። ግን ርቀት አልሄድንም፣ ገና ባለነው ጫካ ላይ ነው ስቲል ያለነው ለማለት ነው። ለምንድን ነው ርቀት እንዳትሄዱ ያደረጋችሁ? ምንድን ነው? በስምምነት ብዙ ነገሮች አሉ፣ እዛ የተካተቱ አሉ። ስንስማማ ብዙ የጠየቅናቸው ጥያቄዎች አሉ። ለአማራ ክልል መንግስት የጠየቅነው የመጀመሪያው የተጠየቀው ጥያቄ ምንድነው? በእኛ ምክንያት የተፈናቀለ ማዕት ኃይል አለ። መንግስት ሰራተኛ፣ ነጋዴ፣ ብዙ ህይወት የነበረው አካል አለ። እሱ ወደ ነበረበት ተመልሶ ስራውን መጀመር አለበት፣ መደበኛ ህይወቱን መጀመር አለበት የሚል ከዛም ቀጥሎ ዲዲአር የሚባል ሂደት አለ። በዛ ሂደት ነው ነገሮች ማለቅ ያለባቸው። በእርከን በደረጃ ነው ዲዲአር የሚካሄደው። ከዛም በፊት በአስተሳሰብ ደረጃ የኛም ሰራዊት እኛም በእኛም ስር ያሉ አካባቢዎች 1-2 ወረዳዎች አሉ። እዛ ያለው አካባቢ አጠቃላይ ያለንበትን ሁኔታ መገንዘብ መቻል አለበት። ውስጥም ያለው ኃይል በተለይ ብልጽግና ኃይል፣ የጸጥታው ኃይል በሰላም ጉዳይ የጋራ አቋም መውሰድ መቻል አለበት። እነዚህ ስራዎችን በመስራት ነው እንግዲህ ትንሽ ጊዜ የሄደው። ስለዚህ ተኩስ ከማቆም የዘለለ እና አንዳንድ ነገሮች ውይይት ከማድረግ የዘለለ ብዙ የሄድነው ነገር የለም። ድሮ ግን መንግስት በሰላማዊ መንገድ ጥያቄያችሁን እቀበላለሁ እስካለ ድረስ እኛ ጦርነትን እንደ መጨረሻ አማራጭ ስለማንወስድ የመንግስትን ኮሚትመንት እየጠበቅን ነው ያለነው። እንግዲህ በእናንተ ስር 2 ወረዳዎች እንዳሉ ነው። ያንን ወረዳ እናንተ ናችሁ የምታስተዳድሩት ወይስ? አዎ ፈቅደናል። ማህበራዊ እና ኢኮኖሚያዊ ስራዎች፣ የመንግስት ስራዎች በመንግስት በጀት መንግስት ሰራተኞች ገብቶ ስራ እንዲሰሩ ፈቅደናል። እኛ አሁን ጸጥታውን ነው ኮንትሮል እያደረግን ያለነው። ከዛ ውጭ ያለው ህዝብ እየተጎዳ ስለሆነ ተስማምተን ትምህርት ቤቶች እንዲከፈቱ አድርገናል። ሌሎችም የመንግስት ተቋማት እኛ ያለንበት ገብቶ እንደፈለጉ ስራቸውን እንዲሰሩ አድርገናል። የጸጥታው ግን እና አስተዳደሩ ግን በእኛ ስር ነው ያለው ስቲል። ከዛ ውጭ ያለው መንግስት ጋር ስምምነት ባረግን ማግስት ስራዎች እንዲጀምሩ፣ ምክንያቱም ህዝባችን ስቃይ ላይ ነው የነበረው። ያ ህዝብ ምናልባት በታሪክ ተሰማ ይሆናል፣ በጣም ኢትዮጵያ ውስጥ የሌለ ስቃይ ውስጥ ያለ ህዝብ ነው። ስለዚህ ጦርነት ስንከፍት የባሰ ህዝቡ እያለቀ እየተቸገረ ስለሆነ መሰረታችንም ህዝባችን ስለሆነ በዚህ ደረጃ ተስማምተን መንግስት ስራውን በሰላማዊ መንገድ ገብቶ እንዲሰራ፣ የጸጥታውና የአስተዳደሩ ጉዳይ ግን ስምምነቱ ጫፍ ከደረሰ በኋላ ወደ መተማመንም ከተመጣ በኋላ ልናስረክብ ነው እንግዲህ ስምምነታችን። እንግዲህ እነኛ 2 ወረዳዎች ምን ይባላል? የአብርገሌ ኦልሞስት አብርገሌ ወረዳ የሚባል አለ። ከ90% እኛ ጋር ነው ያለው። ሁለተኛ ጻግብጂ 60 አካባቢ % እኛ ጋር ያለ ቦታ ነው። ስለዚህ በዚህ አካባቢ ነው ያለ ነው ማለት ነው። በጣም ሰፋፊ ኤሪያዎች ናቸው። እኛ በራሳችን አስተዳደር በ4 ወረዳ ከፍለን ነው ያስተዳደርን ያለ ነው። በጣም ሰፊ ነው። መንግስት ዝም ብሎ አጭቆ ህዝቡን ያንገላታን የነበረውና እኛ በእኛ አስተዳደር 4 ወረዳዎች አድርገን ነው ያስተዳደርን ያለ ነው። በነበረው ግን ጻግብጂና አብርገሌ ወረዳ ነው የሚባሉት ማለት ነው።
ኦኬ እንግዲህ የሰላም ስምምነቱን ከፈረማችሁ ቆይታችኋል። እስካሁን ብዙ እንዳልሄዳችሁ ነው የተናገርከውና እንደ አሁን እንደምናየው አማራ ክልል አካባቢ የሰላም ሁኔታም ውጥንቅጡም አይታወቅም። ይሄ የፈረማችሁት ሰላም ሁኔታ ተግባራዊ ካልሆነ ምንድን ነው የምታደርጉት? እሱ ወደ ተግባር ካልተገባ ትጥቅ ትግሉ ይቀጥላል ማለት ነው። ምንም ጥያቄ ያለው አይደለም። እኛ እንግዲህ በኋላ ወደ ኋላ የምንመለሰው ምንም ምክንያት የለም። ህዝባችን ችግር ውስጥ ስላለ ማንነታችንም ጫፍ ላይ ለመጥፋት ጫፍ ላይ ስላለ ነው ወደ በረሃ የወጣ ነው። ዝም ብለን በትንሽ ምክንያት አይደለም፣ በትልቁ በጣም አሳማኝ ምክንያት ይዘን ወደ ውጭ የወጣ ነው። መንግስት ሰላም በሮችን ከፍቶ እኛ የጠየቅናቸው ጥያቄዎች አሉ። ወደ ውስጥ ገብተን በሰላማዊ መንገድ ልንታገል ነው ጥያቄ እየጠየቅን ያለ ነው። ሰላማዊ መንገድ ዝግ ከሆነ አማራጭ የምታረገው ነገር በነበረው አካሄድ መሄድ ነው። እኛ እሱን አንፈልግም። አሁንም ጉባኤ አድርገን ምርጫ ቦርድ ጋር ተነጋግረን ጉባኤ አድርገን ፓርቲው ህጋዊ እንዲሆን ሰርተናል። አስፈላጊውን ዶክመንት ለምርጫ ቦርድ አስገብተናል። ምርጫ ቦርድ አካባቢ አሁንም ከአማራ ክልል መንግስት በሚመጡ ክሶች ትጥቁን ሳያወርድ ፍቃድ አንሰጥም የሚሉ ነገሮች አሉ። ኤኒዌይ በዚህ ሂደት ውስጥ ነው ያለነው። የኛ የመጀመሪያ ምርጫ ሰላማዊ መንገድ መከተል ነው። ህጋዊ ፓርቲ ሆነን ወደ ውስጥ ገብተን ህዝባችን ማንቃት፣ ጥያቄያችንም ፖለቲካዊ ጥያቄ ስለሆነ የክልልነት ጥያቄ ነፃ የመውጣት ጉዳይ ስለሆነና ኢትዮጵያም ያለችበት ሁኔታ በጣም አሳሳቢ ስለሆነ እንዳገርም ስለሚያሳስበን ጦርነት የመጨረሻ መፍትሄ ይሆናል ብለንም ስለማናምን የመጀመሪያ ምርጫችን እሱ ነው የሚሆነው። አሁንም በተለመደው አማራ ክልልም ያኛውም ዝግ አረጋለሁ ካለ ምናልባት የነበረው ነገር የሚቀጥል ነው የሚሆነው። ወደ ኋላ የምንመለስበት ምንም ምክንያት ስለሌለ ማለት እስኪ አንዳንድ የምነሱ ሩመሮች አሉ። እናንተ ወደ በረሃ ስትገቡ ያው ጦርነት የፌዴራል መንግስቱና የትግራይ ጦርነት ነበርና የተመሰረታችሁም የምትደገፉትም በቲፒኤልኤፍ ነው የሚባል ነገር አለ። አሁንም በብዛት የእናንተ ጦር ያለው እዛ ነው እና በዛ ምክንያት አማራ ክልል ባለስልጣናት አንዳንዶቹ ሲናገሩ ወይ ደግሞ የነሱም አክቲቪስቶች ሲናገሩ ይሰማል። ይሄ ፓርቲ የቲፒኤልኤፍ ወኪል ስለሆነ በአገውን ስም ይዞ እዛ አካባቢ የቲፒኤልኤፍ የውክልና ጦርነት ነው የሚያደርግብን ብለው ስጋት አላቸው ይባላል። ለዚህም ነው ምርጫ ቦርድም ፍቃድ እንዳይሰጥ እየከለከሉ ያሉት ይባላል። እዚህ ላይ ምን አስተያየት አለ? ብዙ ጊዜ በጣም ስህተት የሚሆነው ምንድነው? ቅድም መግቢያችን ላይ እንዳስቀመጥ ነው እኛ ከጦርነት በፊት ቢያንስ ሁለት ፓርቲዎች ላይ ከፍተኛ ተሳትፎ ነበረ። ያው ኢትዮጵያ ህገ መንግስት ስለነበረ ያን ኢህአዴግም ትንሽ ጭላንጭሎች ስለነበሩ የዲሞክራሲ ጭላንጭሎች ጥያቄያችን መሰረታዊ ጉዳይ ነው እና በህጋዊ መንገድ ጠይቀን ጥያቄያችን ምላሽ እንዲያገኝ ብዙ መስዋዕትነት ከፍለናል። ይሄንን ስናረግ አማራ ክልል መንግስት ከፍተኛ በደል ነበር ሲያደርስብን የነበረው ማለት በራሳችን ሀገር ተንቀሳቅሰን መስራት አልቻልንም። ኢቭን በቋንቋችን እንዳንናገር ተከለከልን፣ እስር ቤት ገባን፣ ብዙ ሰዎች ስቃይ ውስጥ ገቡ። መጨረሻ ላይ አማራጭ ስናጣ ነው ወደ ውጭ የወጣ ነው። በጣም የሚገርምህ ያኔ ህወሓት የሚባል አልነበር። ህወሓት ተበትናኛ ወደ በረሃ ስንወጣ ህወሓት የሚባለው ተበትኖ የት እንዳለ እንኳን የማይታወቅበት ሰዓት ላይ ነው እኛ የወጣ ነው። የውክልና ጦርነት የሚባል ነገር አይደለም። የውክልና ጦርነት ቢሆን የሰላም ስምምነቱ የቲፒኤልኤፍ ከፕሪቶሪያ ስምምነት የተስማማው እኛ ጋር ተነጋግረው አይደለም የተስማማው የራሱ ጉዳይ ስለሆነ ከዛ በኋላ ደግሞ እኛ አስፈላጊ ነው ብለን ስናምን
በራሳችን ነው እንትን ያልነውና ህወሓት አይደለም እኛን ሊያቋቁም ያን ይሄ ራሱ አልነበር እኛ ስንወጣ ራሱ አልነበረም ይሄ እኛ አካባቢ ህዝብ በደንብ ያውቀዋል ስም ለማጥፋት የሚያርጉ አካላት ናቸው እንትን የሚሉትና በጣም ስተት ነው ራሳችንን እንችለን አጠቃላይ ሰራዊታችንም አሁን አንድም የትግራይ ቦታ አይደለም ያለው በራሳችን ቅድም እንዳልኩ በራሳችን ቦታ ነው ያለው እንደ ጎረቤት እንደ አካባቢ የምትነጋገራቸው ነገሮች ሊኖሩ ይችላሉ ግን ስንመሰረት እስከ ዛሬ ባለው እንቅስቃሴ ራሳችንን እንችለን ህዝባችን ጋር የተነጋገርን ነው ምንሰራው እና ብዙ ጊዜ የሚባልና የሰለቸ ነገር ስለሆነ ነው ብዙ ማብራሪያ የማያስፈልገው እንደ አይነት ስያሜዎች ይሰጣሉ አማራ ክልል ውስጥ ምን አይነት ሚስ ፖለቲካ ኑሮ ነው አሁን እኛ እንትን ምንለው ማለቴ የተመቸ ቦታ ውስጥ ሆነን ብዙ አማራጮች ይያሉን በወክልና እንትን ምንል ሰዎች አይደለም ከዚህም በፊት ወላጆቻችን ባደረጉት ተጋድሎ ምንጸጸት ነን ምክንያቱም በአት መስዋዕት የከፈሉ ናቸው በከፍተኛ ደረጃ መስዋዕት ከፍለዋል የኛ አባቶች ወላጆቻችን ነገር ግን ከጦርነት ካለቀ ማግስት ሲረሱ ነው ምናየው ይሄንን ልንደግም ምንችል ትውልዶች አይደለንም እኛ እና በራሳችን በሁለት እግር ቆመን በአካባቢያችን በሰላማዊ መንገድ መንቀሳቀስ አቅቶን ቋንቋችንን ባህላችንን ታሪካችንን እንዳናሳድግ መዋቅራዊ በሆነ መንገድ ሲሰራ ትንሽ የተማርና የነቃን ስለሆነ ወደ ውጭ የወጣን አካላት እንጂ ማንንም በፕሮክሲ እንትን ምንል አካላት አይደለም ይሄንን የኛ ህዝብ በደንብ ያውቃል በጣም ጠባብ አካባቢ ስለሆነ ዛካይ በደንብ ስለምንንቀሳቀስ ህዝባችን የሚያውቀው ጉዳይ አማራ ክልል መንግስትም በደንብ አድርጎ የሚያውቀው ጉዳይ ነው እና ይስተት ነው መታረም የሚገባው ነው ለማለት ፈልጌ ነው ጥሩ ስለ አማራ ክልል ሁኔታ በደንብ እንመለስበታለን ግን አንዳንድ የአገው ግሩፖችን አያቸዋለሁ ግሩፕ ሰርተው ውይይት ሲያደርጉ የአገው ዲሞክራሲያዊ ድርጅት ብዙውን ጊዜ አማራ ክልል ስላሉ አጋዎች እንጂ ትግራይ ክልል ውስጥ ስላሉ የአገው ህዝብ ብዙ አይናገርም ምሉም አሉና ወቀሳውም ከዛም ነው ለማለት ፈልጌ ማይ እኛ ጥያቄያችን በህግና በስርዓት መሆን አለበት ነው መታወቅ የሚገባው ክልልነት ጥያቄ ሊሳካ የሚችለው በስርዓት ነው በህግ ነው የሚሆነው በህገ መንግስቱ መሰረት ነው ክልል ሊሰጥ የሚችለው ስለዚህ አሁን በዋግ ደረጃ ልዩ ዞን የሚባለው ዞን ቢቻል ደግሞ የላስታ ህዝብ ፍላጎትን ግምት ውስጥ ያስገባ ምክንያቱም ለብዙ ዘመናት በጋራ የኖረው ህዝብ ዋግና ላስታ ስለሆነ በህገ መንግስቱ መሰረት ክልልነት ጥያቄን ማረጋገጥ ነው የኛ ጥያቄ እሱ ነው ከዛ ውጪ ሌሎች ጉዳዮች የኛ ክልል ከሆነ በኋላ ህዝቦች የሚያነሱት ጥያቄ ካላቸው በእኛም በኩል የሚያነሳ ሰው ሊኖር ይችላል በዛም በኩል ሊያነሳ የሚችል አካል ሊኖር ይችላል በሂደት በህጋዊ በሆነ መንገድ ህዝብ በሚያነሳው ጥያቄ የሚሆነው አሁን ባለው ነባራዊ ሁኔታ ግን ዞን የሚባለው እየጠፋን ስለሆነ መቀመጫችንን መያዝ ስለሚገባን የመጀመሪያ ነገር እሱ ስለሆነ አሁን ሰዎች የሚሉት በአማራ ክልልም በትግራይም በመናም የሚሉ አካላት በደንብ ፖለቲካውን ገብቷቸው ተረድቶ የሚያርጉ አካላት አይደለም በየትኛው ህገ መንግስት ነው ትግራይ ውስጥ ያለን ቀበሌ ወይ ወረዳ ወደ አገው ልታመጣ የምችል እሱም የሆነው በኋላ ነው በሪፈረንደም በመናምን ነው የሚሆነው አሁን ልናረግ የምንችለው እኛ እንደ አዴን የመጀመሪያዎቹ እንጂ ፈጻሚዎችም የመጨረሻዎቹም ስላልሆነ ምን ጠይቀው ጥያቄና አዋጭም ብለን ምንናም ነው ምንድነው በዞን ደረጃ የተደራጀ የአገው ዞኖች አሉ ከማንት ጥያቄዎች አሉ የጎጃም አገው የራሱ ጥያቄ አለ የላስታ አገውም የራሱ ጥያቄ አለ እሱን በህገ መንግስት ነው ወደ ተግባር ልትቀይረው የምትችለው ይሄን ለማድረግ ደግሞ ምን ጠይቀው ጥያቄ ምንድነው ዞኑ ወደ ክልልነት መምጣት አለበት ነው ከዛ ውጪ ያለ ነገር ጠላት ከማብዛት የተለየ እና ዝም ብሎ ይሄ አምቢሽን እና ስሜት ከመሆን የዘለለ ዋጋ ስለማይኖር ነው ደጀኔ
ይሄንን የሚሉ ሰዎች መሬት ላይ ወርዶ ስራ የማይሰሩ ሰዎች ናቸው። የአገው ጥያቄ ታሪክን መሰረት ካደረገ ወደ ተግባር ሊመጣ የሚችል አይደለም። ከኢትዮጵያ ነው የምትጣላው። ሁሉም ብሔር ብሔረሰቦች ጋር ነው የምትጋጨው። ሁሉም ክልል ጋር ነው የምትጋጨው። ይሄ አይደለም ትክክለኛው። አሁን ያለንና የሚያዋጣን ምንድነው? በዞን ደረጃ ተደራጅተናል። በጣም ሰሚ የሆነ አውቶኖመስ ከክልል ቀጥሎ የክልልን ያክል ስልጣን ነው ልዩ ዞን የሚባለው ስላልተጠቀምንበት። ለምሳሌ የአማራ ክልል ህገ መንግስት አንቀጽ 39 ላይ ንዑስ አንቀጽ 6 ላይ ክልሎች ወደ ሀገር የመቀየር መብት እንዳላቸው ሁሉ ለልዩ ዞኖችም ይሰራል ይላል። ስለዚህ እንደቱል ምን ወስደው ህገ መንግስቱን ካልወሰድን በህግ በጉልበት እናረጋለን ካለ ስለማይሆን ውጤት ስለማይኖረው ገምግመን አይተን ነው ያረግን ያለነውና ከዚህ አንግል ነው እንትን ይያልን ያለነው። በትግራይም በኩል ያሉት ህዝቦች የኛ ህዝቦች ናቸው። በአማራ ክልል ውስጥም ያሉት የኛ ህዝቦች ናቸው። ግን ከህግ አንግልና ካዋጭነት አይን ስታየው እንደ አዴን የወሰድነው አቋም ይሄ። ከዚህ የተለየ ሐሳብ ያለው አካል ካለ ያዋጣው ይችላል፣ ሊቀጥል ይችላል፣ ወደ ተግባር ሊቀየር የሚችል ነገር ግን ቢኖር ህገ መንግስቱን ተከትለን ነው የምንሄደው። እሱም ዞን ወደ ክልልነት መቀየር አለበት የሚለው ነው አዋጩ። ቀጥሎ ደግሞ የላስታ ጉዳይ አንዳንድ ሰዎች የትግራይን ጉዳይ ለምሳሌ ኮረምንና ላስታን አወዳድሮ የሚያዩ አካላት አሉ። ላስታ የአገው ሴንተር ነው። ከየትኛውም ቦታ ጋር ሊወዳደር የሚችል ጉዳይ አይደለም። ትናንትም ወደ አማራ ክልል ሲወሰድ ሆን ተብሎ አገዎችን ለማፍረስ ነው የተሰራው። ከታሪክም አንግል ከስነ ልቦና አንግል ስናይ የላስታ አገው የሚባሉት ዋግና ላስታ ለዘመናት አብረው ይኖሩ ናቸው። እስከ ኢህአደግ ድረስ በጋራ የኖረ ህዝብ ነው እሱ። ስለዚህ ክሌም የምናረጋቸው አዋጭነትን ታሪክን መሰረት ያደረገ አሁን ያለው ነባራዊ ሁኔታ ግምት ውስጥ ያደረገና የህዝብን ፍላጎት ግምት ውስጥ ያስገባል። በትልቁ ደግሞ ህገ መንግስቱን መሰረት አድርገን ነው የምንጠይቀው። ይሄ ካልሆነ አዋጭ ስለማይሆን ነውና ከዚህ አንግል ነው አዴን አቋም ወስዶ በህገ መንግስቱ መሰረት ዞኑ ወደ ክልልነት መቀየር አለበት የሚለው ማለት። ሌሎች ጥያቄዎች ካሉ ቀጣይ ዝግ አይደለም፣ የኛ ጉዳይ አይደለም፣ የህዝቡ ጉዳይ ነው የሚሆነው። እኛ እንደ አዴን አንድ ነገር ነው ልናረግ ኦብጀክቲቫችን ዞኑ ወደ ክልልነት የመቀየር ጉዳይ ነው። አሁን ባለን አቅም አሁን ባለን ነባራዊ ሁኔታ ልናረግ የምንችለው ይሄንን ለ800 ለ700 አመታት መከራ ውስጥ የነበረ ህዝብ የተረሳነ ህዝብ አሁን ታሪኩን አንስተ አክሱሜኛ ነው ምናምንኛ ነው ምትል የፋኖ አስተሳሰብ ተጋሪ ነው የምትሆነው። ከዚህ ውጪ የዘለለ ጥቅም አታመጣም። ይሄን የሚሉ ሰዎች መሬት ላይ ወርዶ የሚሰሩ ሰዎች አይደሉም። ነገ ችግር ቢፈጥ የሚታገሉ አካላት አይደሉም። እዛ አየር ላይ ሆነው የሚያወሩ ናቸውና እኛ ደግሞ ፊዚብል የሆነ ሪያሊስቲክ የሆነ ኦብጀክቲቭ ይዘን ነው እየታገልን ያለነው። አዋጭም እሱ ነው የሚል እምነት ነው ያለ። ግን ይሄ ዝግ አይደለም። ህዝብ ጥያቄ ሊያነሳ ይችላል። ቀጣይ ነገሮች እየታዩ የሚታዩ ነው የሚሆኑት እና እንደ አዴን ያለን አቋም አዋጭ ነው ብለን የወሰድነው ይሄ ነው። ጥሩ። ይሄ እንግዲህ የክልልነት ጥያቄ ዛሬ ዋናው የመወያያ ርዕሳችንም ነው። ከዛም ብሔራዊ ወይም ሀገራዊ ምክክር ኮሚሽን በባህር ዳር በነበረው ውይይት መድረክ ላይ የቅማንት የአገው የኦሮሞና የአርጎባና ሌሎችም ተገፍተዋል የሚል ነገርም አለ። እሱንም የምናነሳ ይሆናል። አሁን እየተወያየን ያለነው ከአገው ዲሞክራሲያዊ ድርጅት ሊቀመንበር ክሮስ ሮምሃ ጋር ነው። ተጨማሪም ሌሎች ጉዳዮችን እናነሳለን። በአማራ ክልል የእርስ በርስ ግጭት መሰረታዊ መንስኤዎቹና መፍትሄዎቻቸው በአቶ ክሮስ እይታ ምን ይመስላል እና ሌሎችን እናነሳለን። ወደዛ ከማለፋችን በፊት ባጭሩ አጠር አድርገን የምትመልስልኝ እንግዲህ የአገው ህዝብ ጥያቄ በተለይ የክልልነት ጥያቄ እና ሌሎች መሰረታዊ ጥያቄዎች በብዙ ኢትዮጵያ ህዝቦች የሚደገፍ ነው። ምናልባትም ከአማራ ክልል ኤሊት እና ባለስልጣናት በስተቀር እየተባለ ነው። እንግዲህ አንተ ማረጋገጫውን ልታቀርብ ትችላለህ። ግን ይሄ ጥያቄ ወደፊት እንዳይገፋ ውጤታማም እንዳይሆን በአገው ፖለቲከኞች መካከል፣ ኤሊቶች መካከል፣ የፖለቲካ ድርጅቶች መካከል ጥሩ
ጠንካራ ግንኙነት አለመኖሩ ነው ይባላል። እና በዚህ ላይ ምን አስተያየት አለ? በተለይ ደግሞ ከአዊ አገውዎች ጋር ብዙ ጫና እየደረሰባቸው እንደሆነ ከዛ የሚደርሱን መረጃዎች ያመለክታሉ። ከነሱስ ጋር ያላችሁ ግንኙነት ምን ይመስላል? አጠር አድርገህ መልስ። አይ ጥሩ ነገር ነው ያነሳው። የአገው ትግል አዲስ ትግል ነው እንደምታውቀው በእኛ ትውልድ መሰረት ይዞ የተነሳው ጥያቄ በእኛ ትውልድ ነው ይሄ ጥያቄ የተነሳው። አሁን ብዙ ርቀቶች ሄደናል፣ ብዙ ስራዎች እየተሰሩ ነው ያሉት እና ወደፊት ገፍቶ እንዳልከው አገው ህዝብ በታሪኩም ኢትዮጵያን ከመሰረቱ ህዝቦች አንዱ ስለሆነ ጥያቄው ትክክለኛ ጥያቄ ነው። መሬትም ላይ ያለ የተጎዳ ህዝብ መሆኑን የኢትዮጵያ ህዝብ በደንብ የሚያውቀው ስለሆነ የኛን ትግል የሚቃወም ቅድም እንዳልከው ከአማራ ኤሊት ውጪ የሚደገፍ ነው። ግን እንደኛ እምነት ምናምነው ምንድነው አንድ ትግል ወደፊት በጣም በርትቶ መምጣት የሚችለው በውጭ በኩል በሚሰጥ ድጋፍ ሳይሆን ከውስጥ በመናረገው ጥንካሬ ነው ብለን ነው ምናምን። እንደምታውቀው አሁን አገው ላይ ተደራጅተው ያሉ ፓርቲዎች አሉ፣ በሰላማዊ መንገድ የሚታገሉ ፓርቲዎች አሉ፣ ቅማንትም አካባቢ ያሉ ብዙ ጊዜ በስጋት ውስጥ ያሉ ፓርቲዎች ናቸው። ወደፊት መጥተው ትክክለኛ ጥያቄ አንስተው አስፈላጊውን የትግል ስልት ተከትለው የመጡ አካላት አይደሉም፣ ጎልቶ የወጡ ተቋማት አይደሉም። አሁን የአገው ችግር የፓርቲዎች ያለመጠንከር ችግር ነው። ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ግምት ውስጥ ያስገባ ስልት ተከትሎ በደንብ ህዝቡን አነቃንቆ ወደፊት ያለ መምጣት ችግር መሰረታዊ ችግር። እኛ ይሄንን አይተን ነው መሬት ላይ አይተን ካየን በኋላ አዋጭ መንገድ ነው ብለን ያመነው የትጥቅ ትግሉ። ምክንያቱም አሁን አማራ ክልል ውስጥ ያለው አካል በጉልበት የሚያምን አካል ነው። በጉልበት ከሚያምን አካል ጋር በሰላማዊ መንገድ ትግል ልታረጋ አትችልም ነው ያኔ። ስለዚህ በእኛ በኩል አሁንም እያልን ያለነው ምንድነው ውስጥ ያለን አካላት ፓርቲ መስርተን እየተንቀሳቀስን ያለን አካላት ወደ ህዝብ እንውረድ ነው። ቅድም እንዳልከው የኛ ቅንጅት ብቻ አይደለም፣ የመቀናጀት ብቻ አይደለም። ፓርቲዎች እንደ ፓርቲ ወደ ህዝብ ወርደው ህዝባቸውን በማነቃነቅ ህዝባቸውን በመቀስቀስ ዓላማቸውን በማስረዳት ለጥያቄው እንዲነሳ በማድረግ በኩል የተሰራ ስራ አይደል። ለምሳሌ ሰላማዊ ሰልፍ እንኳን ማድረግ አልተቻለም። አዊ ላይ ማድረግ አልተቻለም። ምክንያቱም በፍርሃት ተሸብበን ነው እየተንቀሳቀስን ያለነው። ሸንጎም ይሄንን ማድረግ አልቻለም። ዋግ ላይ ላስታ ላይ ይሄ ማድረግ አልቻለም እና ትንሽ ጥንካሬ የሚጎድል ነገር ይታያል። መስዋዕትነትን መስጋት የሚመስል ነገሮች ይታያሉ። ያለ መጠንከር ነው። እንደ ፓርቲ በየአካባቢያችን ፓርቲ መስርተናል። ለምሳሌ ሸንጎ አለ፣ ላስታ አካባቢ ነው ኦልሞስት እንትኑ። ፍትህ አለ፣ አዊ አካባቢ ነው መሰረቱ። ቅሬፕ አለ፣ ቅማንት ውስጥ ነው። እና እነዚህ አካላት በየቦታቸው ጠንክሮ ያለ መስራት ጉዳይ አንዱ ምክንያት ነው። ሁለተኛው ምክንያት ደግሞ ቅድም እንዳነሳው ተቀናጅተን በመስራትም በኩል የሄድንበት ርቀት በጣም አነስተኛ በመሆኑ የመጣ ችግር ነው ብለን ልንወስድ ነው የምንችለው። ያነሳው ትክክል ነው ብዬ ስለማምን ነው። ስለዚህ ቀጣይ እንደ ፓርቲ ውስጥም ያለን አካላት አስፈላጊ መስዋዕትነት ለመክፈል ዝግጁ እስካልሆን ድረስ አሁን ያለው ነባራዊ ሁኔታ በተለይ ፌደራል መንግስት የማይደግፍበት ምንም ምክንያት የለም። ሌሎች ብሔረሰቦች የኛን ትግል የማይደግፉበት ምክንያት የለም። ሊደግፉ የሚችሉት ግን እኛ ጎልተን ስንወጣ ነው። እኛ ለመስዋዕትነት ቁርጠኛ ሆነን ወደፊት ስንመጣ እንጂ አሁን ፈራ ተባ ያልክ አዲስ አበባ ላይ ሆነ ምናምን ከተማ ላይ ሆነ በመታረገው ትግል ውጤት አይመጣም ነው። እኛ ነገም ይያልን ያለ ነው ይሄን። እኛም ሰላሙን ተቀብለን ወደ ውስጥ ገብተን ልንታገል የምንችለው ሜዳው ክፍት ከሆነ ነው። እዛ ውስጥ አዲስ አበባ እንዳሉት ፓርቲዎች እዛ ቁጭ ብለን ማሙተን እዛ ካሉት አካላት ጋር ለመምሰል አይደለም እንትን ይያልን ያለ ነውና እንደተባለው የቅንጅት ስራዎች አሉ፣ የኮሚትመንት ችግሮች አሉ፣ ፐሲሚስቲክ የመሆን የመስጋት ሰልፍ ዳውቶች አሉ። ይሳካ ይሆን ወይ ፊር ኦፍ ፌለር በከፍተኛ ደረጃ ነው። ምክንያቱም ይሄ እንደ እንትን ላይ ወሰድ ይችላል። ምክንያቱም ለብዙ አመታት ጭቆና ውስጥ የነበረ አካል ወደዚህ ሲመጣ እንደ አይነት ሳይኮሎጂካል ችግሮች ሊፈጠሩ ይችላሉ። ስለዚህ እንዳልከው የቅንጅት ስራ የቁርጠኝነት ስራዎች
በደንብ ስላልተሰሩ ውጤት ማምጣት ወደፊት ጎልቶ መውጣት አልቻለም የሚለው የኛም አስተያየት ነው ለማለት ነው። ጥሩ። ታዲያ መፍትሄው ላይ የደረሳችሁበት ሁኔታ አለ ወይ? ይሄ ችግሩ ከታያችሁ መፍትሄው ምንድን ነው ብላችሁ ታስባላችሁ? አንተም እንዳልከው የአገው ፖለቲከኞች ወይም መሪዎች የህዝብ መሪዎችም ይሁኑ በተለይ የፖለቲካ ፓርቲ መሪዎች ፍንፍኔ ነው የሚቀመጡት፣ ህዝቡ ሰሜን ነው ያለው ነው የሚባለው። ለመሆኑ የአገው ዲሞክራሲያዊ ሊቀመንበር ክሮስ ሮምሃስ የት ሆኖ ነው ህዝቡን ድርጅቱን እየመራ ለህዝቡ እየታገለ ያለው? እኛ ሰራዊት ቀደም እንዳልኩ ባሉት ወረዳዎች በቅርብ ርቀት ነው ያለነው። የአንድ ሰዓት የግማሽ ሰዓት በህዝባችን ጋር ነው ማለት እኛ ኮንትሮል ውስጥ ካሉት ወረዳዎች ላይ ቀደም እንዳልኩ 2 ወረዳ በእነሱ በኩል እኛ በኋላ ጊዜያዊ አስተዳደር ብለን 4 ወረዳ ባረግነው ነው ሰራዊታችንም ያለው እኛም ያለነው በሰራዊታችን ነው። በቅርበት ነው የምንከታተለው። መፍትሄው እንደኔ እምነት መፍትሄው መሆን ያለበት ብዬ እማምነው እንደ ድርጅት የምናምነው ምንድነው አንድነት መፍጠር፣ መደራጀት መቻል። አሁን ወቅቱ የሚጠይቀውን የትግል ስልት የመከተል ጉዳይ ነው መፍትሄ ሊሆን የሚችል። ሌሎችን ለምሳሌ በጣም ብዙ ነገሮችን ተሰርቷል በእኛ በኩል። የክልልነት ጥያቄ የፌደራል መንግስት እንዲያውቀው ፔቲሽን ተፈርሟል። በየምክር ቤቱ ጥያቄ እየተነሳ ነው። በአዋጭ መንገድ ነው የሚል የዓላማ ችግር የለብንም። አሁን በቃ ክልል ነፃ መሆን አለብን የሚለው ነገር የህዝባችን አጀንዳ ሆኗል። ነገር ግን አሁንም ፊት ለፊት መጥቶ ይሄን ህዝብ የሚያደራጅ አካል ያስፈልገዋል። ፊት ለፊት መጥቶ አስፈላጊውን መስዋዕትነት ከፍሎ ህዝቡን አደራጅቶ አስነስቶ ጥያቄውን በስሜት አንድ የሚነሳ የሚወድቅ ሳይሆን ዓላማውን እስከሚሳካ ድረስ ቆርጦ ሊታገል የሚችል አካል መፈጠር መቻል አለበት። ይሄን ለማድረግ እኛ ብለናል። ከዚህ በፊት ነግረናቸዋል። እኛ እንደ ሰራዊት ውጭ ላይ ሆነን እንደ አካል ሆነን እንደ ፊዚካል ሆነን እንስራ፣ እናንተ እንደ ሶፍትዌሮች ናችሁ ውስጥ ላይ ስሩ፣ ተንቀሳቀሱ፣ ህዝቡን አነቃቁት። ከዚህ በፊት ደጋግመን የጠየቅነው ጥያቄ ነው። እሱ ሊሆን አልቻለም። እኔ አሁን እነሱን ለመውቀስ ፈልጌ አይደለም። አዲስ አበባ ላይ ቁጭ ብለ የታች 7 እና 800 ኪሎ ሜትር ያለን ህዝብ ልታታግል አትችል። ትግል ከሆነ ህዝብ ጋር ነው መስዋዕት መክፈል ያለበት፣ እዛው ሆነ ነው። ስለዚህ መፍትሄ የሚሆነው ምንድነው? ፓርቲዎቹ ቢሮ መክፈት ያለባቸው በህዝባቸው ላይ ነው። አዲስ አበባ ቅርንጫፍ ጽህፈት ቤት ነው ሊሆን የሚችለው። ዋና ጽህፈት ቤት እንጅባራ ነው መሆን ያለበት። ቅማንት ላይ በራሳቸው ዋና ከተማ ነው መሆን ያለበት። ላስታም ላይ በተመሳሳይ። ስለዚህ እንደ ፖለቲካም በጣም መደራጀት አስፈላጊ ጉዳይ ነው። እኛም ጦርነት ነፋቂዎች አይደለንም። የተሻለ የፖለቲካ ምህዳር የሚፈጠር ከሆነ ቀደም እንዳልኩ ፖለቲካውን ነው የምናስቀድመው፣ ሰላማዊ ትግሉን ነው የምናስቀድመው። አይሆንም እንደ ትናንት እንደ አያቶቻችን እናጠፋቸዋለን የሚሉ ከሆነ ግን እጅና እግራችን አጣጥፈን እነሱ ጋር የምንቀመጥ አካላት አይደለንም። ስለዚህ እኛም መክፈል መቻል አለብን። ውስጥም ያሉት አረጋግጦ የተቀመጡ አካላት መክፈል መቻል አለባቸው። ስለዚህ እዛ ላይ ቅሬታ አለን እውነት ለመናገር ደጀኔ። ቀጣይም ምናልባት በዚህ ሚዲያ ሁላችንም ቀርበን በዚህ ጉዳይ መዋየት የምንችልበት እድል ካለ ጥሩ ነው። አሁን የመጨረሻ እድል ነው። አሁን ነፃ መውጣት ካልቻለ ይጠፋል ነው። እንደ በፊቱ አይደለም። ትንሽ እንኳን ሬዚስት የሚያደርግበት ምንም ምክንያት የለም። አሁን ይሄንን እድል ካሳለፍን እንጠፋለን። ስለዚህ አንድነት መፍጠር መቻል አለብን፣ መደራጀት መቻል አለብን። ህዝብ ቀርበን ህዝቡን ማንቃት፣ ህዝቡን መምራት ነው መፍትሄ የሚሆነው የሚል ሐሳብ ነው እንዳደን ያለን። የአገው ፖለቲከኞችን አንድ ላይ ለማምጣት ብዙ ጊዜ ጥረት አድርገን ነበር። ጥረታችንን እንቀጥልበታለን። አንድ ላይ እንግዲህ ሌሎችም ይሰማሉ ብዬ ገምታለሁ። እንግዲህ ቀርባችሁ ስለ ህዝባችሁ እንድትወያዩ በዚህ አጋጣሚ ጥሪ ያደርጋለሁኝ። አሁን ካልተሳካ ህዝባችን ይጠፋል ብለሃል። ስጋት አለባችሁ? ስጋቱ ከየት ነው? አሁን አማራ ክልል ላይ እየተደረገ ያለው ጦርነት መንግስትን የመቃወም ጦርነት ብቻ አይደለም።
እኩልነትን ፍትሃዊነትን ብዝሃነትን የማጥፋት ጉዳይ ነው ከተሳካላችሁ አሁን የአማራ ክልል ውስጥ ያለው እንቅስቃሴ በአገው ጉዳይ ብልጽግና አማራ ብልጽግና የአማራ ፋኖም አንድ ነው አቋማቸው አማራ ክልል ውስጥ ያለ በሙሉ የአማራ ነው የሚል አቋም ነው ይዞ የተንቀሳቀሱ ያለው ከዚህ በፊት ትንሽ የዲሞክራሲ ጭላንጭልም ስለነበረ በትግሉም ከፍተኛ ተሳትፎ ስለነበረው አገው ልዩ ዞን ተሰጥቶት በኋላም በሚደረጉ እንቅስቃሴዎች እንዳይጠፋ አንዳንድ ድሎች ነበሩ በቋንቋው እንዲባል የተወሰነ እንዲማር አንዳንድ ድሎች ነበሩ አሁን ይሄ ያሁን ትግል ተጠናክረን ተደራይተን ካልቆየንና የክልነት ጥያቄውን አስተካክተን ራሳችን አደራይተን በሰራዊትም በመናምንም አደራይተን ካልቆየን አሁን የሚመጣው ኃይል ጎርፍ ሆኖ ያጠፋናል ነው ከአማራ ብልጽግና ቀጥሎ መጥፋት አለበት ብሎ ይታገል ያለው ፋኖ አገዎችን ማጥፋት ቅማንትን ማጥፋት አለ ኦሮሞዎችን ማጥፋት አለብኝ ነው ይያለ ያለው ስለዚህ በጣም አስቸጋሪ ነው አማራ ክልል ያለው ብልጽግና እዛ ያለውን ፖለቲካ መከላከል የሚያስችል አቅም ዝግጁነት የለው ኮሚትመንት የለው አቅም የለው 80% የአማራ ክልል በፋኖ ቁጥጥር ውስጥ ነው ያለው ስለዚህ መደራጀት ያስፈልገናል አሁን መታገል ያለብን ሁለት አካላትን ነው በመንግስት በኩል የአማራ ብልጽግና የሚባላል አገው መጥፋት አለበት ብሎ የሚያምን በበረሃ በኩል ደግሞ ይሄ ጽንፈኛው አካል አለ በአገው ጉዳይ አንድ ነው የሚሆኑት ለማጥፋት ማለት ትናንት አሁን የምክክር ኮሚሽኑ በኋላ አመጣለሁ ብለሃል እንነጋገርበታለን እንጂ ምልክቱ ይሄ የአገራዊም ጉዳይ ነው አገውን የማጥፋት የመናቅ የመርሳት ኢግኖር የማድረግ ጉዳይ የአማራ ክልል ብቻም እንዳይመስል አሃዳውያን ምንድነው ይሄ ራይት ዊንግ የሚከተሉ አካላት አስተሳሰብ ነው በሀገር ደረጃ ማለት ስለዚህ ይሄንን ጥያቄ አንስተን ስንታገል ዝም ብለን በትንሹ ያያየን እንደሌሎቹ ክልሎች ራሳቸውን ሴቭ እንዳረጉት ክልሎች ፓርቲዎች ዘንግተን ቁጭ ብለን በትንሹ ምንታገለው አይደለም የአገው ጉዳይ ልዩ ትኩረት የሚሻ ነው ብዙ መስዋዕትነት ሊያስከፍል የሚችል ብዙ ጊዜ ሊወስድ የሚችል ነገር ነውና በጣም ከፍተኛ የሆነ ስጋት ነው ያለው አዊ ላይ በመዓት እየጠፉ ነው ያን ድምጽ ማድረግ የሚችል እንኳን መንግስት የለም እዛ እየጠፉ ያሉት መንግስትን ደግፈው ነው ብልጽግናን ደግፈው ነው ፋኖን እየተፋለሙ ያሉት ብልጽግና እንዴም ሴፍ ሲያረጋቸው አታይ ስለዚህ በከብዙ አካላት ጋር ግጭቱ ውስጥ ያለ አስተሳሰብ ይዘን ስለሆነ ተነስተን ያለ ነው በተለይ አሁን ያለው ጽንፈኛ አቅም አግኝቶ ክልሉን ኮንትሮል የሚያደርግ ከሆነ ቀጥሎ የሚያጠፋን እኛን ነው በዝግጅት ላይ ነው ያለው ስለዚህ ይሄንን መከላከል ብቻ አይደለም ማሸነፍ መቻል በራሳችን ቦታ በእርግጠኝነት አይመጣም አሁን እኮ ያስቸገረን ያለው ፋኖ የከተማ ፋኖ ነው የአማራ ብልጽግና ከፌደራል መንግስትም ከመከላከያም ጋር ያጋጨን ያለው እሱ እንጂ ፋኖኛ እንደ ፍሮንት ሊለን ይችላል የሚል እምነት የለንም ስለዚህ ከፍተኛ የሆነ ስጋት ነው ያለው እንዲህ አይነት ጥያቄዎች ዳግም ላይነሱ በዝግጅት ነው ያሉት ለማጥፋት ማለት ለመቅበር ወደታች ለመቅበር በጣም ረጅም ርቀት ቆፍሮ ለመቅበር ነው ዝግጅት እየተደረገ ያለው ስለዚህ ይሄንን ሊመጥን የሚችል ዝግጅት ማድረግ ይኖርብናል ቢሮ ይዛ ስክሪፕቶ ይዛ ዛው ሳምሰናይት ይዛ ምናምን ተንቀሳቀሰ የምትፈታው አይደለም ያገው ችግር መሬት ላይ ሆነ መስዋዕት ከብለ የምትፈታው ነው ደጀ ይሄንን ነው እኛ ያለውና ከፍተኛ ስጋት አለ ይሄንን ሁሉም ሰው ያውቃል ግን ሰው መስዋዕት መክፈል ስለማይፈልግ ሌሎች በከፈሉት መስዋዕት እና ሌሎች ሰዎች ፌደራል መንግስት ይሰጠን ይችላል በዛ ክልል እንሆናለን የሚል ዝም ብሎ ለብለብ ያለ ነገር እየተከተለ ነው እንጂ በጣም ከፍተኛ የሆነ አደጋ ነው ተጋርጦበት ያለ ያገው ህዝብ በአሁኑ ሰዓት አንዳንድ እነኚህ የፋኖ መሪዎች ከውጭ ሀገርም ያሉ የነሱ ሚዲያዎች እና ከውስጥም አንዳንዴ እንደምሰማው አይ እኛ ከትግላችን አማራ ክልልን ብሎም ኢትዮጵያን ነፃ ማውጣት ነው ከአገውም ከቅማንትም ጋር ችግር የለብንም ችግሩን የሚያራግቡት የአገው ኤሊቶች ናቸው ብለው ነው እንግዲህ እነሱ የሚወክሷቸው በተለይ በፋኖ በኩል
ምን ምላሽ አለ ለዚህ? አይ ውሸት፣ ይሄ በቅጥፈት እኮ ነው። ቅድም እንዳልኩ እዛ አካባቢ ያለው አስተሳሰብ ግን ምንድነው ግጭቱ የአገር አንድ የማድረግ አይደለም። አገው ላይ ትኩረት ያደርጋሉ ብላችሁ የምትገምቱበት ስጋታችሁ ለምንድን ነው? ምንድነው እሱ? ነው እኮ ቅድም ብያለሁ እኮ አሁን እነሱ ያሉት ምንድነው? የመጀመሪያ ጠላታችን የአማራ ብልጽግና ነው። ቀጥሎ ጠላት ያለው ከአማራ ውጭ ያለ ብሔር ነው። ምክንያቱም መንግስት ጋር ወግኖ እኛን እየወጋን ያለው የተከላከለን ያለው የህዝብ ነው። ስለዚህ ይሄንን ማጥፋት አለብን የሚል ተጨባጭ ዓላማ ይዞ ነው በሰነድም ጭምር እኮ ተነጋግሮበት እኮ የተከሳከሱት። ያለ አቅም ስላጡ ነው እንጂ ወደዚህ መምጣት ያልቻሉት። ይሄን ካስተካከልን በኋላ ቀጥለን የምናጠፋው ይሄ ሚዲያ ላይ በተደጋጋሚ የተወራ ነገር ነው ነገር በተግባርም ደግሞ የተደረገ ያለ አዊ ላይ በ10 ሺዎች የሚቆጠሩ ዜጎቻችን ወንድሞቻችን እህቶቻችን እኮ ጠፍተዋል። በዚህ ልክ አማራ ላይ የአማራ ብሔር ላይ ጦርነት አይከፍቱም። እነዚህ አገዎች ላይ ነው እያረጉ ያለው። ቅማንት ላይ በተመሳሳይ ስራ እየተሰራ ነው ያለው። ስለዚህ ይሄንን ቅጥፈት ነው እነዚህ አካላት ቅጥፈት። እሱ ብቻ እኮ አይደለም አማራ ክልል ውስጥ ከአማራ ባህልና ቋንቋ ታሪክ ውጭ የሆነ አካል እንዲኖር ሊፈልጉ ቀርቶ በኢትዮጵያም እኮ አንድ ቋንቋ አንድ ባህል መኖር አለበት ብሎ ነው የሚያምኑት። አይደለም እንደ ይሄ የሚታወቅ ነገር እኮ 4 ኪሎን ከያዙ በኋላ እኮ የሁሉንም ሊወክል የሚችል ስርዓት ለመፍጠር ለመረጋጋት አይደለም አማራ የምትመስል ሀገር ለመፍጠር ነው አይደል የተከሳከሱ ያሉት። የአማራን ባህል የምትከተል የአማራ ህዝብ የሚከተለውን ሃይማኖት የሚከተል ሀገር ይሄን ለመፍጠር አይደል እንደ የተከሳከሱ የራሳቸው ባንዲራ። አሁን ባንዲራውን ለምንድን ነው የሚጠሉት ካልከኝ እኮ መሃል ላይ ያለው ሳይን የብሔር ብሔረሰቦችና የሃይማኖት እኩልነት የሚል ስላለው ነው። እኩልነት የሚባለው ነገር ብዝሃነት የሚባለው ነገር የራስ መስተዳደር የሚባለው ነገር ነው በሽታቸውና በተጨባጭም በሐሳብም በአስተሳሰብም በተግባርም ያየነው ነገር ስለሆነ ማንንም ሊሸውዱ አይችሉም ልልፈልግ ነው የሚታወቅ ነገር ነው። ጥሩ እስኪ ስላገው ህዝብ ትግል ምን ደረጃ ላይ እንደደረሰ ለማንሳትና የባህር ዳሩ የምክክር ኮሚሽኑ ዝግጅት ላይ ተቃውሞ በተለይ ከአማራ ካልሆኑ ከቅማንት አገው እና ኦሮሞና ሌሎች ተቃውሞዎች ተነስቶ ነበር የሚባል ነገር አለ። እሱን እንመጣበታለን። እንግዲህ እዛ አካባቢ ያለውን በአማራ ክልል ውስጥ ያለውን የግጭት ሁኔታና ውጥንቅጡን ማንሳት ካልቀረ ከዛ እስኪ እንጀምርና እዚህ ላይ ጥያቄው ላይ እንደምታየው የአማራ ክልል በርስ ግጭት የእርስ በርሱ ግጭት መሰረታዊ መንስኤዎቹና መፍትሄዎቻቸው ምንድነው? እናንተም የዛው ክልል ውስጥ ስላላችሁ መፍትሄውስ ምንድነው ብላችሁ ነው ከአገው አንፃር የምትገምቱት? መነሻዎቹን ለመጠቃቀስ ሞክራል። እስኪ በዚህ ጥያቄ ላይም አስተያየት እንድታክልበት። እሺ የአማራ ክልል አሁን ባለበት ነባራዊ ሁኔታ የመንጋ ህግ የበላይነትን ያገኘበት ነው። ኢኮኖሚ በከፍተኛ ደረጃ ተጎዳ ነው። ተማሪዎች መማር አልቻሉም። በዚህ ምክንያት ትውልድ መክኗል፣ እየመከነ ነው ያለው። አርሶ አደር መንቀሳቀስ አልቻለም። በከፍተኛ ደረጃ ከሰብአዊነት የወጡ ዘግናኝ የሆኑ ጭካኔዎች የሚፈጸሙበት ክልል ነው። በዚህም ምክንያት የሰፈር ወንበዴዎችና ጉልበተኞች በከፍተኛ ደረጃ ያደጉ የመጡበት በጣም በሚገርም ሁኔታ ስለ አንድነት ነው የሚያወሩት። ለምሳሌ ኢትዮጵያ እናድናለን አንድነት ይላሉ። አማራ ክልል እኮ 4 ክልል እኮ ነው ያለው። አሁን በፋኖ አደረጃጀት እኮ 4 ክልል ነው ያለው። አንድ ነው ይላል። ኢትዮጵያን አንድ አደርጋለሁ ይላል። አንድ ማድረግ አይደለም አማራ ክልልና አንድ ማድረግ አልቻለም። ለምሳሌ የጎጃም፣ የሸዋ፣ የወሎ፣ የጎንደር ነው የክልል ቅርጽ እየያዘ ነው ይሄ። እሱም ደግሞ በመንደር የተከፋፈለ ነውና በጣም በሚያሳዝን ሁኔታ ችግር ውስጥ ያለ ክልል ነው። መሰረታዊ ምክንያቶቹ አንደኛውና መሰረታዊ ምክንያቱ ምንድነው? በጣም ኋላ ቀር የሆነ ፖለቲካ ስርዓት መከተል መቻል።
ይሄ የጥንት አካሄድ መጠፋፋት ላይ መሰረት ያደረገ ፖለቲካ ነው እዛ እየተካሄደ ሌሎችን የሚንቅ የማያቅፍ ፖለቲካ የድንጋይ ዘመን ፖለቲካ ነው እዛ እየተካሄደ በጣም የሚያሳዝን ግልጽ ዓላማና ግልጽ አካሄድና ስልት የሌለው አካሄድ ነው እዛ እየተካሄደ ፖለቲካ አይደለም እዛ እየተካሄደ በዚህ ምክንያት ነው አሁን ብዙ ነገሮች ችግር ውስጥ እየገባ ክልሉ ችግር ውስጥ እየገባ ያለው በዚህ ለምሳሌ የነሱ ጥያቄ ምንድነው ካልከኝ የስልጣን ጥያቄ አሁን ስልጣንን ወክልና በኢትዮጵያ ደረጃ ወክልና የማግኘት በዲሞክራሲ መንገድ መምጣት አይደለም በጉልበት ስልጣን መያዝ አለብን ይላል የአማራ ክልል ብልጽግናዎችን አጥፍቼ አማራ ክልልን ኮንትሮል ማድረግ አለብኝ በጉልበት አጥዬ ኢትዮጵያን ኮንትሮል ማድረግ አለብኝ ኢትዮጵያ ሀገር መሆኗን ሁላ እማያምን ፖለቲካ አሁን በአለም ላይ ህግ ነው ስርዓት ህግ ነው የሚዳኘው ጉልበት አይደለም አሁን ህግ በሚዳኝ ዓለም ውስጥ ሆነው ጉልበትን እንደ የመጨረሻ ስልት አድርጎ የሚከተል ፖለቲካ ነው ስለዚህ ስልጣንም ሲል አሁን ወክልና ለማምጣት ምናምን አይደለም አዲስ አበባ እንገባለን ሲል ኮንትሮል ለማድረግ ነው የብቻው እሱንም በጉልበት ለማድረግ ነውና አንዱ ይሄ ነው ሁለተኛ ህገ መንግስት ጋር በተያያዘ የሚያነሱት ጉዳይ አለ ሪያሊስቲክ ያልሆነ ሊተገበር የማይችል ማለት ነው ለምሳሌ ህገ መንግስት ላይ የሚያነሱት ጥያቄ ምንድነው መግቢያው ላይ ያለው ከዚህ በፊት የነበረውን የተዛባ አስተሳሰብ በማስተካከል የሚለውን ማስወጣት አለብን ይላል ኢትዮጵያ ለዘመናት ችግር ውስጥ ነው የነበረችው የኢኮኖሚ አፈናን የነበረው በማንነት ምክንያት ችግር ውስጥ የነበረ ሀገር ነው የሚታወቅ ነው ዓለም የሚያውቀው ነው ይሄንን መካድ አለብን ነው ምክንያቱም ህገ መንግስት ላይ አማራ ጨቆነ የሚል ነገር የለውም ግን አማራ ጨቋኝ ለማድረግ ነው ህገ መንግስት መግቢያ ላይ ተቀመጠው ብለው ይቃዣሉ ማለት ሌላው እዛ የሚያነሱት አንቀጽ 39ን አይተ ከሆነ አገር የሚያፈርስ ነው ይላሉ አገር እንዳያፈርስ አይደለም ጭንቀታቸው ቀጥሎ ያሉት ንዑስ አርቲክሎች የሚሉት ምንድነው የኢትዮጵያ ብሔር ብሔረሰቦች ቋንቋቸውን የመጠቀም ባህላቸውን የማሳደግ ታሪካቸውን የመንከባከብ መብት አላቸው ሲፈልጉ ደግሞ የራሳቸውን አስተዳደር የማድረግ መብት አላቸው ስለሚል ጥያቄ አንድነትን የመፍጠር ጉዳይ አይደለም መረጋጋትን የማምጣት ጉዳይ አይደለም ልዩ የመጨቆን ልዩ መብት ሊሰጠን ይገባል ነው ጥያቄ በዚህ ምክንያት ነው እየታመሰ ያለው ለምሳሌ አማራ ፋኖ የሚመለከተው የአማራ ጉዳይ ነው የኢትዮጵያ ጉዳይ የአማራ ፋኖ ሊሆን አይችልም እንደ አንድ የኢትዮጵያ አካል ይመለከተዋል ብቸኛ ግን አይደለም ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ነች ሄደን እንኳን መገንዘብ የማይችል ፖለቲካ ነው እዛ ውስጥ ያለው ያስቀመጡት ኦብጀክቲቭም አይተው ከሆነ ሊተገበር የማይችል ቅድም ያነሳው 4 ኪሎን መያዝ አለብን ይላል 4 ኪሎን ሲዝ በጉልበት ነው ማንን አስፈራርቶ ነው ትግራይን ያስፈራራል ኦሮሞዎችን አስፈራርቶ ቤኒሻንጉልን አስፈራርቶ ማከላይ መንግስትን ማሸነፍ የሚቻለው ቢያንስ እንኳን ሌሎች ብሔሮች ጋር መነጋገር ሲችል ነው የጋራ አቋም ስትይዝ ነው ይሄንን ሁላ ማያቅ እንዳጠቃላይ ትንሽ እንዳይሰፋብን የሚከተሉት የፖለቲካ እጅግ ኋላ ቀር ፖለቲካ በመሆኑ ምክንያት ነው እየታመሰ ያለው ለምሳሌ አማራ ክልልን ኮንትሮል እናደርጋለን ሲሉ እዛ ያሉትን ብልጽግናዎች ሙሉ በሙሉ እናጠፋለን ይላል የህዝቡ ግማሽ አካል መሆናቸውን እንኳን አይረዳም ቢያንስ እንኳን ክልሉ ላይ ያሉት ብልጽግናዎች ጋር ተነጋግሬ የጋራ ስርዓት መፍጠር ይችላል ብሎ እንኳን ማሰብ የማይችል ነው እና እዛ ያለው በዚህ ምክንያት ነው በፋኖ በኩል ችግሩ እንትን ያለው በመንግስት በብልጽግና በኩል ደግሞ ቅድም እንዳልኩ መንግስት ጋር አለን ይላሉ በጀት ይቀበላሉ አሳሰባቸው ከፋኖ ጋር ነው አብዛኞቻቸው ከፋኖ ጋር ጥያቄያቸው ተመሳሳይ አንድ አይነት ጥያቄ ነው ያላቸው የህገ መንግስት ጥያቄ ነው ያላቸው ቦታ የማያዝ ጥያቄ ነው ያላቸው ለምሳሌ ርስት ይላሉ ርስት አሁን አዲስ አበባ ርስት ይላሉ ቤኒሻንጉል ላይ ክሌም እናደርጋለን ይላሉ ትግራይ ላይ ክሌም እናደርጋለን ይላሉ ይሄንን ደግሞ ማድረግ የምንችለው በህግና በስርዓት ሳይሆን በጉልበት ነው ይላሉ አማራ ክልል ውስጥ ያሉትን ነባር ህዝቦች አገውን እያጠፋ ኦሮሚያ ላይ ልዩ ለአማራ ህዝብ ኦሮሚያ ላይ ልዩ መብት ሊሰጥ ይገባል ይላል
እግርና እጅ የሌለው ፖለቲካ ነው አማራ ክልል ውስጥ እየተካሄደ። በዚህ ምክንያት ነው ክልሉ እየታመሰ ያለው። በዚህ ምክንያት ክልሉን ብቻ ሳይሆን አገሩንም ሊጎዳ የሚችል አደገኛ የሆነ አካሄድ ነው እየሄደ ያለው። እንደኛ እምነት መፍትሄ የሚሆነው የአማራ ክልል አገው አማራጭ ስላጣ ነው ትጥቅም እንደ ምርጫ እየወሰደ ያለው። የአማራ ህዝብ ችግሩን መፍታት የሚችለው በሰላማዊ መንገድ ነው። ስልቱን በደንብ ማየት መቻል አለበት። ዓላማው ሪያሊስቲክ መሆን መቻል አለበት። የአማራ ህዝብ ቁጥር 1 መጀመሪያ ማስተካከል ያለበት አማራን ነው፣ የአማራ ክልልን ነው። ኢትዮጵያን ማስተካከል የሚችለው ከሌሎች ብሔር ብሔረሰቦች ጋር በመመካከርና በመስማማት ነው። ይሄን ለማድረግ ሰላማዊ መንገድ ነው። ለምሳሌ ኦሮሚያ ላይ ያሉት አማሮች እየተጎዱ ነው ካለ በትጥቅ ትግል ሊያስተካክለው አይችልም። ደጋግመን አስተያየት የሰጠ ነው። ከዚህ በፊት ክልል የሚባል አማራ የሚባል የማይታወቅ የነበረ ኢህአዴግ የሚባል መንግስት መጥቶ አገር ሰጥቷቸዋል። ይሄን አገር በቂ አገር ነው የሰጣቸው። አይጠግቡም ግን እነዚህ አካላት አልጠግባይ ሲተፋ ያድራል ነው ነገሩ እኮ አማራ ክልል ውስጥ ያለውና ምናልባት መፍትሄው ጋር ከመሄድ በፊት በንግግራችን ላይ ችግሩ የህዝቡ ሳይሆን የኤሊቶች የፖለቲካ ሰዎች እና ኤሊቶች መሆናቸው በዚህ አጋጣሚ ተመልካቾች እንዲያውቁት ፈልጌ ነው። ቀጥል። ትክክል ነው። አይ ህዝብማ መከራውን እያየኩ ነው ያለው። ምንም ያውቀው ነገር እኮ የለም። ቀደም እንዳልኩ ነው ህዝብ የሚፈልገው ሰላም ነው። ጥያቄ ያለው እንደማንኛውም ብሔር ብሔረሰብ ጥያቄ ያለው በሰላማዊ መንገድ እንዲፈታ ነው የሚፈልገው ህዝቡ። በተደጋጋሚ ስለተናገረ ነው መድረክ ላይ አሁን ፋኖ መምህራንን እኮ እያገተ ነው። ትምህርት ቤት እንዳይከፈት እየዘጋ ነው ያለው። መምህራንን እየገደለ ነው ያለው። ትምህርት ቤቶችን እየዘጋ ነው ያለው። መንገድ እየተዘጋ ነው ያለው። እንዲህ አይነት ዓለም ውስጥ ትግል የለም። እንዲህ አይነት ትግል የለም እኮ። ስለዚህ ኤሊቶቹን ነው እያልኩ ያለሁት። ውጭም ላይ ያሉት የሚያብዱ ኤሊቶች አንፋኖም ናይ እያለ ቡድን እየፈጠረ በየመንደሩ የሚንቀሳቀሰው አካል አዋጭ መንገድ አይደለም እየተከተለ ያለው ነው እያልኩ ያለሁት። አገው እንደ አገው የመረጥነው አማራጭ ትክክለኛ አማራጭ ነው። ራሽናል የሆነ አማራጭ ነው የወሰደው። አማራ ክልል ግን ጥጋብ ነው እያልን ያለ ነው። ኤሊቱ የአማራ ኤሊት በጥጋብ ነው። እንደ አያቶቼ የበላይ መሆን መቻል አለብኝ ነው። የኔን ቋንቋ ሁሉም ሰው መናገር አለበት ይላል። የኔን ባህል መያዝ አለብኝ። እኔ ካላስተዳደርኩ ሀገር ትፈርሳለች ይላል። እስቲል ተመሳሳይ ንግግር ነው የተናገረ። የ200 እና 150 እና የ200 ዓመት ትውልድ እንዴት ተመሳሳይ ያስተሳሰብ ያስባል ደጀን? ስለዚህ አማራ ክልል ውስጥ ያለው ችግር እንዲፈታ ከተፈለገ የመጀመሪያው ነገር ሰላማዊ ትግሉን ማስቀጠል ነው። እንደ አማራ ነው እያልኩ ያለው። እንደ አማራ ክልልም ያሉት ብሔር ብሔረሰቦች ችግሮቻችን ሊፈቱ የሚችሉት ፌደራል መንግስት ጋር በመነጋገር ከክልል መንግስቶች ጋር በመነጋገር ጥያቄያችን ምክር ቤት ላይ አቅርበን በሰላማዊ መንገድ መፍትሄ እንዲያገኝ ማድረግ ነው። ህዝብ ዳኛ እንዲሆን ማድረግ ነው መፍትሄው። ሁለተኛው አሳታፊ ፖለቲካ ምህዳር መፈጠር መቻል አለበት አማራ ክልል ውስጥ። ቅማንቶችን ግምት ውስጥ ያስገባ፣ አገዎችን ግምት ውስጥ ያስገባ፣ ኦሮሞዎችን ግምት ውስጥ ያስገባ፣ አርጎባን ግምት ውስጥ ያስገባ፣ ሌሎችም አሉ። ወይቶ የሚባል ብሔር አለ። ሌሎች ብሔሮች አሉ። ጠፍተው ነው። ስለዚህ አቃቢ ፖለቲካ በጣም መሰረታዊ ነገር ነው። ያን ማድረግ የሚያስችል ነባራዊ ሁኔታ አለ ወይ? ሌላ ነገር ነው። የመጨረሻ መፍትሄ ግን የፌደራል መንግስትም ትኩረት አድርጎ መስራት አለበት ብለን የምናምን አማራ ክልል ውስጥ የሽግግር መንግስት መቋቋም መቻል አለበት። አማራ ክልል ውስጥ የሽግግር መንግስት ተቋቁሞ ምክንያቱም አሁን ያለው ብልጽግና የአማራ ክልል ውስጥ ያለውን ችግር ሊፈታ ሳይሆን እያባባሰ ነው ያለው። ሊፈታው አይችልም በመንታ 80%ን ይዞታል ፋኖ ብቻ አይደለም ሌሎችም አካላት አሉ በየምናምኑ አሉ። መንግስት ከ80% የክልሉ ከአማራ ክልል ብልጽግና አስተዳደር ውጭ ነው፣ ከማዋቀር ውጭ ነው። ነገ 100% የማይሆንበት ምክንያት የለም። ምክንያቱም አንድ እግራቸው መንግስት ጋር ነው፣ አንድ እግራቸው ፋኖ ጋር ነው ያሉት እነዚህ አካላት። ስለዚህ ክልሉም ወደ ችግር ውስጥ ነው የሚገባው። እንደ ፌደራል መንግስትም እንደ ሀገርም ችግር ውስጥ ነው የምንገባው። እሱ ከመምጣቱ በፊት ትልቁ መፍትሄ ይሆናል ብለን የምናምነው ምንድነው? በተለይ
የተናቁ የተረሱ ብሔሮችን ወደፊት ሊያመጣ የሚችል ይሄን የምለው በምክንያት ነው። አገው፣ ቅማንት፣ ኦሮሞ፣ አርጎባ ፌደራል መንግስትን በዚህ ሰዓት ሊክድ አይችልም። ፋኖ ጋር ሊወግን አይችልም። መንግስት ልብ ስለሌለው ነው። የፌደራል መንግስት ልብ ስለሌለው ነው። ቁርጠኛ ስላልሆነ ይሄን ሊመራ የሚችል ደግሞ ሰፊ የተማረ ኃይል አለን እኛ። የጎጃም አገው እንኳን ምሁራን ለአማራ ክልል አይደለም ለኢትዮጵያ የሚበቃ ምሁር አለን። ስለዚህ እነዚህ አካላትን ወደፊት ሊያመጣ የሚችል እኩልነትን ሊያሰፍን የሚችል ስርዓት መፈጠር መቻል አለበት። ይሄን ግምት ውስጥ አስገብቶ ደግሞ የሽግግር መንግስት ወይም ጊዜያዊ መንግስት ተቋቁሞ ሁሉንም ሊያካትት የሚችል ስርዓት ክልሉ ላይ ተፈጥሮ ወደ ምርጫ የሚገባበት አሰራር መፈጠር አለበት። ይሄ ነው መፍትሄው። ስለዚህ ይሄንን ካላደረገ ነገሮች እየባሱ ነው የሚሄዱት። አማራ ክልልም ከችግሩ እየሰፋ እያደገ የሚሄድ እንጂ ሚድን አይደለም። ይሄን ካረግን ግን መፍትሄ ይመጣል የሚል እምነት ነው ያለን። እስኪ ከዚህ ጋር በተያያዘ ከቅማንቶችም ጋር በነበረኝ ቆይታ የፌደራል መንግስቱ ዳተኝነት ታይበታል። ችግሩን እንድፈታ የችግሩ መፍቻ አካል ሊያደርገን አልቻለም። እንደውም ችላ ብሎናል እና ችግሩ ከዛም የምነሳ ነው ለአገውና ለቅማንት እንዲሁም እዛ ውስጥ ላሉ ለኦሮሞዎች እና ለሌሎች ብሔሮች መንግስት ትኩረት አልሰጠም የሚል ነገር አለ። ለምንድነው ወደ ጎን የመግፋት ሁኔታ የምታየው? ወገንተኝነቱ እየተወጋው ካለ አካል ጋር ሆኗል ብለው ነው እንግዲህ ወቀሳውን የሚያቀርቡት። ለምን ይመስላል? ይሄ እኔ የሚመስለኝ ምንድነው የፌደራል መንግስት መረጃ እጥረት አለው ብለን አናምንም። የሚገርምህ ነገር አገዎችን ከአማራ ውጭ ያሉትን ብሔሮች እና የፌደራል መንግስትን በእኩል ነው ፋኖና እዛ አካባቢ ያለው እየተዋጋ ያለው። ጠላቶቻችን ናቸው ነው ፈርጆናል። የፌደራል መንግስት ስጋቱ የሚመስለኝ ምንድነው እዛ አካባቢ ያለውን ሲያስተካክል ምናልባት ጦርነቱን ፊውል ሊያደርገው ይችላል። አንደኛው ቅድም እንዳልኩ ነው። አገዎች በደንብ ተደራጅተን አቅም መሆናል። ፌደራል መንግስትም እነዚህ አካላት አዋጭ ናቸው። ከራሱ ጥቅም ነው ፌደራል መንግስት እያያያል። ግን ትክክል ነው ብለን አናምንም። ጥቅም የሚሆነው ቅድም እንዳልኩ ከክልል ጀምሮ እስከ ዞን ባሉት መዋቅር ውስጥ እነዚህ አካላት መግባት መቻል አለባቸው በእኩልነት። የአማራም ሁሉም ችግር ያለበት አይደለም። ብልጽግናም ላይ ሁሉም ችግር ያለበት አይደለም። አገው ሆነው ግን ፋኖን ሊደግፍ የሚችል ከ100% 2-3% ብቻ እሱም ለሆዱ የተሸጠ ነው። አማራ የሆነ ግን በአስተሳሰብ አንድ ናቸው ነው እያልኩ ያለው። ብልጽግናም ሆነ ኢዜማም ሆነ አብንም ሆነ እንዳይመስል ደጀን ፌደራል መንግስት ላይ ተቋማት ላይ ያሉት የአማራ ተወላጆች እንደው ፋኖ ጋር ግጭት ውስጥ የገቡ እንዳይመስል አንድ ነው አቋማቸው። ስለዚህ የፌደራል መንግስት አንደኛ እንደምታየው ጠንካራ ፖለቲካ ፈጥሮ የተንቀሳቀሰ አይደለም። ኢትዮጵያ የፖለቲካ ችግር ነው የሚታወቅ ነው። አማራ ክልል ውስጥ ያለ ችግር እኮ የፌደራል መንግስት ችግር ውጤት እኮ ነው፣ ሌላ ነገር የለውም። በዋናነት ግን ጥያቄውን ያውቀዋል፣ በደንብ ይረዳል። ጓደኞችን ማስቀየም ግን አይፈልግም። እዛ ያሉትን አመራሮች የአማራ አመራሮችን ማስቀየም የፌደራል መንግስት አይፈልግም። ይሄ ነው ትልቁ ችግር። ይሄን በማድረግ ግን ዘላቂ መፍትሄ ሊያመጣ አይችልም። አስረግጠን ነው የምንናገረው እኛ። 80% የተያዘ ነገ 100% ይሆናል። አሁን ድሮን እየላክ ስለቀጠቀጥክና ምናምን ስላረክ የሚፈታ ነገር አይደለም። ተናቦ ነው ስራ እየተሰራ ያለው። መከላከያን እያስመታ ያለው የክልሉ ታጣቂ ኃይል ነው። በመንግስት በጀት የሚንቀሳቀስ አካል ነው እያስመታ ያለው። መረጃ ለፋኖ ነው እየሰጠ መሳሪያ የተቀመጠበት ቦታ መረጃ በመስጠት። ስለዚህ ስጋቱ የሚመስለኝ ምክንያት የሚመስለኝ ምንድነው? አንደኛ የመንግስት ትኩረት ሰጥቶ ፕራዮሪቲ ሰጥቶ መስራት የሚገባውን ካለማወቅ አሁን ባለው ይሄ የፖለቲካ ብልሽት ምክንያት ነው። በዋናነት ግን ምናልባት እዛ ክልል ካረኩኝ
አሁን ኔጋ ያሉትም አካላት ይክዱና ወደ ፋኖ ሄደው ፊውል ሊያደርገው ይችላል የሚል ስጋት ያለው ነው የሚመስለኝ። እንደኔ በዚህ ደረጃ ነው መረዳው። ኦኬ እንግዲህ ወደ ዋናው ርዕሳችንም እንሂድ እስኪ። ሰዓታችንም በሌሎች የተከማቹ ነገሮች ስላሉ እሱን ስናነሳ ዋናውን ነጥብ እየረሳንም የምክክር ኮሚሽን የኢትዮጵያ ሀገራዊ ምክክር ኮሚሽን ወይም ብሔራዊ ምክክር ኮሚሽን የሚባለው እንግዲህ ባህር ዳር ላይ ባዘጋጀው የምክክር ኮሚሽን ሀሳብ የማሰባሰብ ስብሰባ ላይ ውይይቱ ላይ ማለት ነው አንዳንድ ብሔሮች ያነሷቸው አጀንዳዎች እንዳልተያዙ ነው። በዛ ቅሬታ ተነስቷል። ከአገውም እንደዚህ አይነት ቅሬታ ተነስቷል። ምንድነው እስኪ በተጨባጭ ለምንድነው ቅሬታ ያስከተለው? ኦኬ ትክክል ነው። ምክክር ኮሚሽኑ እንደምታውቀው ከጅምሩ ጀምሮ ብዙ ዝግብ የነበረበት ነው። እንደኛ እምነት የኛም ሚዲያ አግኝተን ድል አግኝተን ባንናገርም ከመጀመሪያ ጀምሮ ይሄ ምክክር ኮሚሽን የሚባለው በበቂ ጥናት ተመስርቶ የተቋቋመ ኮሚሽን ነው የሚል እምነት አልነበረንም። ከመጀመሪያ ኢትዮጵያን በደንብ የሚያውቃት አይደለም። ያዛ በደንብ ተጠንቶ የኢትዮጵያን ህመም በደንብ ተረድቶ ያን ለመፍታት የበኩሉን ጥረት ለማድረግ ጥናት ተወስዶበት የተቋቋመ ተቋም ነው የሚል እምነት የለኝም። ሁለተኛ የኮምፖዚሽኑ በራሱ እዛ ውስጥ ያሉት አካላት ትላልቅ ሰዎች ናቸው። አይተኮነ ራይት ዊንግ ፖለቲካን የሚያራምዱ አካላት ናቸው። የኢትዮጵያ ብሔር ብሔረሰቦችን ምንነት የሚገነዘቡ አይደለም። ለዚህ ነው በግልጽ ነው የምነግርህ። ህመሙ እዚህ ጋር ነው የሚነሳው። የኢትዮጵያ ብሔር ብሔረሰቦች ያሉበት ነባራዊ ሁኔታ በደንብ መረዳት ማይፈልጉ ብቻ ሳይሆን እንዲህ አይነት ጥያቄዎች ሀገር ያፈርሳሉ ብሎ የሚያምኑ አካላት የተሰባሰቡበት ቦታ በግልጽኛ ባህር ዳር ላይ ያሳየን ይሄ ሲቋቋምም በአንድ ፓርቲ ፍላጎት የተቋቋሙ እኛ ተቋሚ ፓርቲዎች ነን እኮ ትክክል ነው ብለናል እናምንም። ያኔ እነመራራ ጉድና ሲያነሱት ጥያቄውን እንከታተል ነበር። ትክክል ነው። ከሁሉም መቋቋም ነበረበት። ከሁሉም ፖለቲካ ፓርቲዎች ከሲቪክ ማህበራት ምናምን መሆን ነበረበት። በመንግስት ፍላጎት ነው የቆሙት። እዛ ያሉት አካላት አስተሳሰባቸው ቅድም እንዳልኩ ነው። በተፈጥሮ ህግ የሚያምኑ አካላት አንዱ ከሌላው በተፈጥሮ ዝቅተኛ ነው ዝቅ ሊል ይችላል ብሎ የሚያምኑ አካላት ተሰባሰቡበት። ለዛ ነው ባህር ዳር ላይ የተጠየቀውን ጥያቄ ልንገር። ከ5000 እስከ 6000 አካባቢ መሰለኝ ሁለት አይነት ጥያቄዎች ናቸው። በሁለት ዘርፍ ከፍለን ማየት እንችላለን። አንደኛው የአማራን ህዝብ ወክለናል የሚሉ አካላት ያነሱት ጥያቄ ነው። ጥያቄያቸው አንደኛ የቦታ ይገባናል ጥያቄ ነው ያነሱት ጥያቄ። ኦሮሚያ ላይ ይገባናል፣ አዲስ አበባ ላይ ይገባናል፣ ትግራይ ላይ ቤኒሻንጉል ላይ የሚገባን ቦታ አለ የሚሉት ይሄንን ያው እንደምታውቀው ተረትን መሰረት ያደረገ ታሪክን መሰረት ያደረጋል፣ ህግን መሰረት ያደረገ ነው። በታሪክ አገር ሊተዳደር አይችልም። እንደኛ እምነት በህግ ነው የሚተዳደረው። በታሪክማ ከሆነ እኮ አጠቃላይ ቅርጹ ነው የሚቀየር እኮ አይደለም። ቤኒሻንጉል ከሆነም ያገው ነው ሊሆን የሚችለው። ወልቃይት ከሆነም የቅማንቶች ነው ሊሆን የሚችለው። ግን በኋላ ህግ ነው። በህገ መንግስት የትግራይ ነው ተብሏል። በህገ መንግስት የኦሮሚያ ነው ተብሏል። በህገ መንግስት የቤኒሻንጉል ነው ተባለ። በመንግስት ህገ መንግስቱን ይዘህ ነው ልትነጋገር የምትችለው። ይሄን ነው አንድ ጥያቄ ተነሳው። ሁለተኛ ህገ መንግስቱ ላይ ጥያቄዎች አሉና የኢትዮጵያ ህገ መንግስት እኮ ወደ ተግባር ቢገባ የብሔር ብሔረሰቦችን መብት ውቅና ያሰጠ ነው። ችግር አይደለም ህገ መንግስት ችግር ነው ብለው አነሱ እነሱ። ችግሩ ህገ መንግስቱን ያለ ማክበር ችግር ነው።
ኢትዮጵያን እያመሳት ያለው አማራ ክልልን እያመሳ ያለው ሁላችንም ችግር ውስጥ የከተተን በህግ መዳኘት አለመቻላችን ነው። ግን ህጉ ራሱ ችግር አለበት አሉ። የአማራ የበላይነት ከህግ በላይ አማራ ነው ጥያቄ። የአማራ ልሂቃን ሌሎችም የተነሱ ጉዳዮች አሉ። አሁን ባለው ነባራዊ ሁኔታ አማራ ክልል ውስጥ ያሉ ጥያቄዎች በስፋት ተነሱ። ይሄ አማራ ክልልን የአማራን ህዝብ ወክለናል የሚሉ አካላት ያነሷቸው ጥያቄዎች ናቸው። በሌላ በኩል ከአማራ ብሔር ውጭ ያሉት ህዝቦች ያነሱት ጥያቄ ነው። ኦሮሞ ልዩ ዞን የመጡ ከአዊ ከጎጃም አገው የመጡ ከላስታ የመጡ ከቅማንት ከአርጎባ የመጡ አካላት ያነሷቸው ጥያቄዎች አንደኛው ጥያቄያቸው ምንድነው? በማንነታችን ምክንያት ሰብአዊና ዲሞክራሲያዊ ጥሰት እየደረሰብን ነው። በገዛ ሀገራችን መኖር አልቻልንም ነው። በቋንቋችን መዳኘት አልቻልንም። ኢኮኖሚያዊ ጫናዎች አሉ፣ ማህበራዊ ጫናዎች አሉ። ጫና ብቻ አይደለም እየጠፋን ነው። መዋቅራዊ የሆነ በደል እየደረሰብን ነው። ሰብአዊና መዋቅራዊ በደል። ስለዚህ ልትታደጉን ይገባል። የሚያስፈልገን ይሄን ከዚህ ልንወጣ የምንችለው የራስ አስተዳደር ሲኖረን ነው። ከአማራ ጋር የሚያኖረን ነገር የለም። አይተናል፣ እየጠፋን ነው። ነገም ከዚህ በላይ ለማጥፋት እየተሰራ ነው የሚል ጥያቄ ነው የተነሳው። የትኛው ነው አንገብጋቢ ጥያቄ? የቦታ ርስት የመጠየቅ ጉዳይ ነው አንገብጋቢ ጥያቄ? ህገ መንግስትን የመቅደድ ጉዳይ ነው አንገብጋቢ ጥያቄ? ቶታሊ መፈታት የሚገባው መሬት ላይ ያለውን ችግር የአገዎችን የቅማንት የኦሮሞ ቅድም ከአማራ ውጭ ያሉት ብሔሮች ያነሱትን ጥያቄ ሰረዘ ማለት ከምልመላውም ጀምሮ ችግር የነበረበት ነው። ምልመላው ብልጽግናዎች እንዲመለመሉ ነው የተደረገው። እኛ ዞን እንኳን ላስታ አካባቢ እንኳን ዋጋ አካባቢ እንኳን የክልለት ጥያቄ የምታነሱ ከሆነ እናሳያቸዋለን እየተባለ የክልለትን ጥያቄ ማንሳት የማይችሉ ሰዎችን ነው ተመርጦ ወደዛ እንዲገባ የተደረገው። ከምልመላው ጀምሮ ይሄ ስሙላ በኋላ ግን ቅድም እንዳልኩ ችግሩን በደንብ ፔኑን በደንብ ተረድቶ ችግሩን ለመፍታት ሳይሆን በግብታዊነት እንትን ያለ ስለሆነ ያን ረሳው ማለት ነው። ረስቶት የፋኖን ጥያቄ ነው ባጭሩ ይዞት ሄዶ ወልቃይት የኛ ነው የሚል ጥያቄ፣ ቤኒሻንጉል የኛ ነው፣ አዲስ አበባ የሚለውን ጥያቄ ነው። እዛ መድረክ ላይ ተጽዕኖ ነበር። ለምሳሌ የሃይማኖት አባቶች መድረኩ ላይ ነበሩ። መድረኩ ላይ ያሉ እድል አልተሰጣቸውም የሚሉ አሉ። ከዛ ውጪ ደግሞ የአማራ ማስ ሚዲያም የተናገሩትን ቆርጦ ወይ ደግሞ በተለይ የሃይማኖት አባቶችን እነሱም ፒክቸራቸውን ይሁን ቪዲዮአቸውን ከውስጥ አስወግዶ ነበር ብለው ከሱም አሉ። ማን ነው ለዚህ ተጠያቂው ብለህ ትገምታለህ? እዛ ውስጥ አሁን እንዳልከው በቀጥታ ለዛ ተጠያቂው ማን ነው? ኦኬ፣ ተጠያቂው ምክክር ኮሚሽኑ ነው። ይሄ መድረክ የምክክር ኮሚሽን መድረክ ነው። እንደ ፕሪንሲፕልም ሁሉም ሰው ጥያቄ ካለው ጥያቄውን እኛንም ጠርተናል። የኛን ጠርተውናል። የሚገርም በ29 ነው በ30 ምናምን ሊያረጉ የአንድ ቀን ልዩነት ሆኖ ነው ጠርተን ነበር ለማለት ጠሩን። እንሳተፍ ደስ ይለናል አልናቸው እኛ። ምክንያቱም እኛ ጥያቄያችንን እዛ የሚሄዱ ሰዎች በትክክል ላያነሱ ይችላሉ። የጸጥታ ችግርም ቢኖር መስዋዕት ከፍለን አንድ አምስት ሰው ልከንም ቢሆን እንጠይቃለን የሚል ነው። በሁሉም ዘርፍ መታገል ስላለብን ግን እንዳንመጣ የአንድ ቀን ነው ነገ 3 ሰዓት ደርሳላችሁ ያሉን። የ3 ቀን የ4 ቀን መንገዱ ነገ 3 ሰዓት መድረስ አንችልም። አሁን እነዛ አካላትም ቅድም እንዳልኩ እንዴት እንደመጡ አይታወቅም እንጂ ከምልመላ ጀምሮ እንደዛ አይነት አካላት እንዳይመጡ ነው የተሰራው። በክልል ደረጃ ነው። ሚዲያ ላይ ወጥቶ የሚዋሹ ሰዎች አሉ። እኩልነት ነበረ፣ ፍትሃዊ ነበረ የሚሉ ሰምቻለሁ። የሆነ ቦታ አልነበረም። ለምሳሌ ህገ ልቦና መብት እኮ ነው አይደለም? የሃይማኖት መብት ነው። ኮሚሽኑ እንደዚህ ነው መፍቀድ ያለበት። የኢትዮጵያን ችግር በዲሞክራሲያዊ መንገድ መፍታት ይችላል የሚል ተቋም
የራሱን መድረክ እንኳን ዲሞክራሲያዊ ማድረግ አልቻለም። በጣም አፋኝ ነው የነበረው፣ አሳዛኝ ነው የነበረው። ስለዚህ የሚጠየቀው ምክክር ኮሚሽኑ ደግሞ ቶታሊ ሲቀበል የነበረው የአማራ ብልጽግና የሚነግረውን ነው። ምንም ሌላ አጀንዳ አልነበረው። ኦኬ እና ይሄ ነው ይሄ ምንድነው? እዛ ላይ ልዩነት አለ እንደ ህገ ልቦና የሚባለው ነገር ምንድነው? እሱ ብታብራራለህ ምናልባት ለማያውቁ ሰዎች። ያው በክርስትና እምነት ያው ብዙ እንትን ከሌላ አላውቅም እንጂ የህገ ልቦና ከወላጆች ሲተላለፍ የመጣ በጽሁፍ የሰፈረ ሳይሆን በልቦና ያለ ነው። ከማን ነው መጀመሪያ ህገ ልቦና ነው አይደል የነበረው? ከዛ ምንድነው የኦሪት እምነት ምናምን የክርስትና ምናምን በልቦና የሚያምኑ ናቸው። የእስራኤል ጋር የተያዘ ነው ደጀኔ። ያው እውቀቱ ስለሌለኝ በሃይማኖት ኦኬ እሱን እዛው እንተዋለን እንትን አይበሉት። ስለዚህ የራሳቸው አካሄድ አላቸው፣ እነሱ ስርዓት አላቸው። ህገ ልቦና በጣም በትንሽ ቦታ ያለፈው እነሱ እንዳይናገሩ ነው ከመድረኩ ላይ አዎ እሱ እንዳይናገር ነው የተደረገው። ኦኬ ምክንያቱም ይኸውልህ አሁን ወደ ታሪክ ማንመለስ። ቅድም ቅማንቶች ለምንድን ነው ይሄን ሁላ ግፍ ይደርስባቸው የቻለው ካልከኝ አዲሱን እምነት አልንቀበልም ስላሉ ነው። አሁን የላስታ አገው ከ6ኛ መቶ ክፍለ ዘመን በኋላ ነው እሱም በጉልበት የተቀበለው። አሁን እኛ የምንከተለው ክርስትና በኋላ ያመጣ ነው። እንደ አይነት ነገሮች ሊፈጠሩ ይችላሉ። እስቲል ግን ሪዚስት አድርጎ በዚህ ሰዓት ምናልባትም ከእስራኤል ቀጥሎ በጣም በትንሽ ሀገራት ነው ኢትዮጵያ ውስጥ ነው። እሱም ቅማንት ላይ ነው ያለው። ይሄ ትልቅ ሀብት ነው። እኛም ያለፍንበት ነው። አያቶቻችን ያለፉበት ነው። ክርስትና ከመምጣቱ በፊት አለው ደረጃ አለው፣ የራሱ እምነት አለው። ከመምጣቱ በፊት መጀመሪያ በህገ ልቦና ነው። ኢትዮጵያ እግዚአብሔርን ከጥንት ጀምሮ ትቀበላለች ብሎ መድረክ ላይ የሚያወሩት ህገ ልቦና ጀምሮ ገና የተጻፈና የሚታወቅ ነገር ሳይኖር በህገ ልቦና ኢትዮጵያውያን ከእግዚአብሔር ይገናኙ ነበር ነው ብሎ የሚያወሩት ራሳቸው። ይሄን ስርዓት የሚያደርጉት ሰዎች ደግሞ ሲተቹና እንትን ሲያደርጉት ያለህና በዛ ስርዓት እንዳይታይ ነው ዘመቻ የተከፈተው። እነሱ ብቻ አይደለም ከወጡም በኋላ የኦርቶዶክስ እምነት ተከታይ ነን ባዮች አንዳንዶቹ ብዙ ሲኮንኑ ሰምተናል። ትክክል አይደለም ነው። ሰው የፈለገውን የማመን መብት አለው። ኮሚሽኑ ይሄንን ነው እነሱ አማራ ክልል ባለስልጣናት የሚነግሩትን እየተቀበለ ነበር ሲያፍን የነበረውና በጣም ትልቅ ወንጀል ነው የሰራው የሚል እምነት ነው ያለኝ። ያው ኮሚሽኑ ከዛ በኋላ ተሳስቻለሁ ብሎ ፍንፍኔ ላይ እነኚህ የተባሉ ቅጾችንም አጀንዳዎችንም እንደወሰደ ነው እየተሰማ ያለው። ባህር ዳር ላይ አቃታውን ፍንፍኔ ላይ ወስደዋል። ይኸውልህ ስህተት ነው ደጀኔ። ይኸውልህ አሁን አዲስ አበባ ላይ ጥያቄውን ስለተቀበለ ሰራ ማለት አይደለም። ዋናው ዓላማ ምንድነው? ህዝብ እንዳይሰማው ከ5 እና እስከ 6 ሺህ የተሰበሰበ ህዝብ ላይ የአገው ህዝብ ጥያቄ ይሄ ነው እንዳይባል ነው የታፈነው። አዲስ አበባ ከሄደ በኋላ 10 እና 20 ሆነ ስላቀረብክ ኦብጀክት አልገባቸው በዛ የገቡት የኛ ልጆች እኮ ገብቷል፣ የኛ ተወካዮችም ገብቷል። ያልገባቸው ነገር ቢኖር ግን ይሄ በይቅርታ የሚታለፍ አይደለም። የአማራ ህዝብ ማወቅ አለበት። የአገውን ጥያቄ ማወቅ ነበረበት። የአማራ ህዝብ ካወቀ የነዚህ አጀንዳ ህዝባዊ አጀንዳ ይሆናል ብሎ ስላመኑ ነው ህዝብ ውጭ እንዲሆን ያደረጉት። አቅደው ነው የሰሩት። ኮሚሽኑ አቅደው ነው የሰራው። በኋላ ከሄደ በኋላ ይቅርታ ቢል ምን ለውጥ የሚያመጣው ነገር የለም ብዬ ስለማመን ነው ነገር እና በራሳችን ሀገር ህዝባችን ፊት ቅሬታችንን አቅርበን ህዝብ እንዲደግፈን ለማድረግ ነው ትልቁ ዓላማ የነበረው። ህዝብ እንዲያውቁ ነው የነበረው። እሱ እንዳይሆን ነበር። ይቅርታ ስላደረገ ስራ ሰራን የሚሉ ፓርቲዎች አሉ። ጥሩ ነው ምናምን የሚሉ እንዲያውም በፌደራል ደረጃ መሆኑ ትክክል ነው። የፌደራል ምን ጉዳይ ያለን እኛ ጥያቄያችን ህዝባችን ጋር ይኸውልህ የክልልነት ጥያቄ እኮ ደጀኔ ባህር ዳር ላይ የልዩ ዞኖች ጥያቄ ምን አለ መሰለህ? ሁለት መብት ነው ያለው። የክልሉ
ህገ መንግስት አንቀጽ 39 ቀጥታ የዞን ምክር ቤት ጥያቄውን በ2/3 አጽድቆ ለፌደራል መንግስት ማቅረብ ይችላል እንደ ክልል ማለት ነው። አንድ ክልል እገነጠላለሁ ካለ መስፈርቶቹን አሟልቶ ለምክር ቤት እንደሚያቀርቡ ሁሉ ልዩ ዞኖችን የማቅረብ መብት አላቸው። ሁለተኛና መደበኛው ደግሞ ምንድነው? በዞን ምክር ቤት ይጸድቅና ክልል ወደ ክልል ይሄዳል። ክልል በአንድ አመት ሳይወድ ሪፈረንደም ያደርጋል። ስራ መሰራት ያለበት ከታች ነው የሚሰራው ከታች። ፌደራል ላይ የምንጠለጠለው ግን የሴኩሪቲ ስጋት ስላለብን ነው። ምን ልናደርግ እዛ ምን አለ እዛ? ምንም ነገር የለም። ስለዚህ በጣም ትልቅ ስህተት ነው የተሰራው። ህዝብ እንዳይሰማ እና አጀንዳ እንደሌለ ለማድረግ ነው አማራ ክልል የሰራው። ተሳክቶለታል። ይሄንንም ደግሞ በማድረግ ኮሚሽኑ በጣም ነው የተባበራቸው። ትልቁ መጠየቅ ያለበት ኮሚሽኑ ነው የሚል እምነት ነው። እንደ ከአማራ ውጭ ያሉ ብሔሮች ተወካይ አካል እንደ አንድ ሰው ነው እየተናገርኩ ያለሁት። ነገም የምንጋፈጠው የምንታገላቸው ይሆናል። ጥሩ። እስኪ መጨረሻ ላይ ዋና ጥያቄ ይቀረናል። እሱንም ነካክተሃል። በአጠቃላይ ግን ማጠቃለያ እናድርገው። ምክንያቱም የተነሳውም ስለ አገው ህዝብ የትግል ሁኔታ በተለይ የክልል ጥያቄን በተመለከተ አሁን እያነሳቸው ያላቸው ጉዳዮች አሉ። በአጠቃላይ አሁን ለማጠቃለል ያክል የአገው ህዝብ የትግል ሁኔታ ምን ደረጃ ላይ ደርሷል ብላችሁ ለሌሎች እናንተን ለሚደግፉ ሌሎች ብሔር ብሔረሰቦች ህዝቦች እና ለሌሎችም አካላት በምን ደረጃ ላይ ነው ያለነው? ቀጣይስ ምን ተስፋና ስጋቶች አሉን ብላችሁ ትገልጻላችሁ? እንዳንድ የፖለቲካ ድርጅት መሪስ አንተስ እንዴት ትገልጸዋለህ? አጠር አድርገህ። ኦኬ። የአገው ትግል መሬት ነክቶ መንቀሳቀስ ከጀመረ አጭር ጊዜ ነው። ቅድም መጠቃቀስ እንደፈለኩኝ በአጭር ጊዜ ውስጥ 2 እና 3 አመታት ውስጥ ነው አጠቃላይ ህዝቡ ነክቶ ወደ ትግል መግባት የጀመረው። ከዛ በፊት የነበሩት እንቅስቃሴዎች ብዙ ወደ ህዝብ ጠልቀው የገቡ አልነበሩም። ይሄ መሬት ላይ ያለ ሀቅ ነው። በእነዚህ አጫጭር ወቅቶች በተለይ እኛ ወደ ውጭ ወጥተን አጠቃላይ የህዝባችን አለኝታ መሆን ስንችል የአገው ህዝብ የላስታ አገው ህዝብ በተለይ ሰላም እየኖረ ያለው አንጻራዊ ሰላም ያለው አገዎች አካባቢ ነው፣ ኦሮሚያ ላይ ነው። የፌደራል መንግስት ውለታ ቢስ ስለሆነ ነው እንጂ እነዚህን አካላት የኮሎኔል ደመቀ ነው ምናምን የሚባለው ሰራዊት እዛ ወልቃይት ከሚያሰለጥን እነዚህ አካላትን በልዩ ወታደራዊ ስልጠና መስጠት ነው የሚገባ የነበረው። መከላከያ ጎን ሆኖ ተሰልፎ ፋኖን እየተፋለሙ ያሉት ጸጥታውን እያስጠበቁ ያሉት መንግስት መነካት የለበትም የፌደራል መንግስት መነካት የለበትም ብሎ ይታገሉ ያሉት አገዎች ናቸው። የኦሮሞዎች አርጎባ ቅማንት ናቸው። መንግስት እነዚህ ትኩረት መስጠት አልቻለም። ስለዚህ እንደ አገው አጀንዳችንን ግልጽ አድርገናል፣ ህዝባዊ አድርገናል። ሁሉም ሰው ከትልቅ እስከ ትንሽ ክልል ያስፈልጋል የሚል ህፃናት ስለ ክልልነታቸው ስለ ባንዲራቸው ባንዲራ አልነበረን 700 ዓመት ባንዲራቸውን መዝሙራቸውን የአማራ የክብር የሚል መዝሙር ነበር የሚዘመር። አሁን በእኛ ዞን አማራ ክብር የሚል መዝሙር አይዘመርም። የኢትዮጵያ መዝሙር ነው ሊዘመር የሚችለው። ከዛ ውጪ ኢንፎርማሊ በእኛ ሙዚቆችና አንተምስ ነው የአገው መንፈስ። ስለዚህ አገዋዊ መንፈስ ነው። አገው የራሱን ችግር እንኳን አያውቅም ነበር። አሁን አውቋል፣ ችግሩን በደንብ ተረድቶታል፣ ዓላማውን ለይቷል። ጠንካራ ሰራዊት መፍጠር ይችላል። የፌደራል መንግስትን በትክክል ነግረነዋል። የአገው ህዝብ አንድ ትልቅ እሴት ያለው ወታደር መሆን ይችላል። አይደል? የአገው ግዛትን አማራ ክልልን ሊያስተካክል የሚችል ሰራዊት መፍጠር ይቻላል። አሁን ባለው ነባራዊ ሁኔታ አይ ሰራዊት መፍጠር የመጨረሻ እንትን ነው እያልኩ አይደለም። በጉልበት የሚያምን አካል ነው ያለው። ጽንፈኝነቱ ጫፍ የነካ ነው። ደጀኔ አማራ ክልል ውስጥ ያለ ጽንፈኝነት ዝም ብሎ ዓለም ላይ አርቲክልስ ላይ ያነበብነው አይነት ጽንፈኝነት አይደለም። በጣም የተለየ ጽንፈኝነት ነው።
የሞተን ሰው የሚያርድ የሚቆራረጥ አካላት የሃይማኖት አባቶችን የሚገድል የሚያጠፋ እርስ በራሱ ሲገዳደል የሚውል ኃይል ነው ያለው። አውሬ ነው የተፈጠረ። እዚህ ይሄንን የሚያቅ ለዚህም የተደራጀ አካል ጠንካራ የሆነ ሰራዊት መፍጠር ተችሏል። አማራ ክልልን ለምንን አይደለም ከእንግዲህ በኋላ አንለምንም፣ በጉልበታችን ነው። ይሄን ማድረግ እንደምንችል በተግባር አሳይተናል። በጉልበት ስል በመረጠው ማድረግ እንችላለን። እኛ ሰላም ነው የምንፈልገው። በሰላማዊ መንገድ ጥያቄያችንን የሚመለስ ከሆነ ችግር የለብንም። አማራ ክልል ውስጥ ሌላ ሁለተኛ ጣጣ መሆን አንፈልግም። እንዳገርም አገሪቱ ችግር ውስጥ ነው ያለችው። ተጨማሪ ችግር መሆን አንፈልግም። እንደ ትናንት ግን አገው ብሎ ንቆ ዝቅ አድርጎ ሊያየኝ አይችልም። ይሄን ማድረግ ይችላል። ሸፍቷል ያገው ህዝብ ከብልጽግና ጋር አይደለም አሁን። ስለዚህ በብዙ መንገድ በተለይ ላስታ አገው ላይ ሰፊ ስራዎች ተሰርቷል። አዊም አካባቢ የሰራዊት እንቅስቃሴዎች የተወሰኑ አሉ። ምናልባት እሱ የትጥቅ ትግል አዋጭ አይደለም የሚል እምነት አለን። ምክንያቱም ደጀን በጣም ጠንካራ ደጀን የለም። በዛ በኩል አስቸጋሪ ነው። ጭፍጨፋም እንዳይፈጠር ምህረት ስለሌላቸው የፌደራል መንግስትም ስለማይታመን ጥሎ እንዳይወጣ አይታወቅም። አዊ ላይ ነው አሁን በአብዛኛው ነፃ መሬት ያለው። ላስታ አገው ላይ ነው አብዛኛው በአንጻራዊነት ያለው። ግን መንግስት ነገ ምን ሊያደርግ እንደሚችል አናውቅም። አዋጭ የትግል ስልት መከተል አስፈላጊ ነው እና አዊዎች ጋር ስጋት አለን፣ ቅማንቶች ጋር ስጋት አለን። ኦሮሞዎችም አካባቢ ስጋት ነው። ኦሮሞዎች ለምደውታል 20 ምናምን ዓመት። ቅማንቶች ለምደውታል። ይሄንን እኮ ቀና ብሎ መስማት የሚችል ማየት የሚችል መንግስትና ስርዓት ነው ያልነበረ። አሁን ያን እናስቀጥል የሚል ኃይል ነው እየመጣ ያለው። አንፈቅድም። ማይፈቅድ ህዝብ ተፈጥሯል። ስለዚህ ኳሷ በፌደራል በአማራ ክልል መንግስት ነው ያለችው። እንደ ትናንት የሚያስፈራራበት አንዱ ወጣች ወደ ላይ የሚሆንበት መንገድ የለም። አማራ ክልል ውስጥ አማራ ብቻ አይደለም ያለው፣ ማአት ብሔር ነው ያለው። ያን እኩልነት መቀበል ሪኮግናይዝ ማድረግ መቻል አለበት ብቻ ሳይሆን ውክልና ሊሰጠን ይገባል። ክልልን እስከምንሆን ድረስ ቅድም ያልኩት የሽግግር መንግስት ያልኩት ለዛ ነው። በሽግግር መንግስት ብቻ ነው አማራ ክልል ሊድን የሚችለው። አሁን ባለው ብልጽግና ሊድን አይችልም። የሽግግር መንግስቱም የተናቁ የሚባሉ ብሔሮችን ፖቴንሻል ኤክስፕሎይት ማድረግ ወደ ላይ ማውጣት ችሎ አደረጃጀቱ ላይ ካስገባ መዋቅሩ ላይ ካስገባ አማራ ክልል በትንሽ ወራት ውስጥ 2 እና 3 ወራት ውስጥ ብዙ ለውጦችን ማምጣት ይቻላል። ቀስ በቀስ ማስተካከል ይቻላል። ስለዚህ በዚህ ደረጃ ጥሩ በሚባል ደረጃ ነው ያለ ነው። አሁንም ግን ቅድም ሳነሳው እንደነበረው አንድነቱ ላይ በትናንሽ አጀንዳ ጊዜ የማጥፋት ትልቁ እያለ ስንተማማ ምን ውለው ነገር አለ። ፓርቲዎች አካባቢ ማህበራዊ ሚዲያ ላይ ያሉ ዲያስፖራም አካባቢ ያሉ የግል ኢጎ ስሜት ብቻ አጀንዳ ያረጋግን ምን ውለው ነገር አንዱ ችግር ነው። አንድነታችን ላይ ችግር እየፈጠረ ያለው ይሄ ሐሜት ላይ ተመስርቶ ሰውን ሲዘልፉ መዋል ጥንካሬውን ሳይሆን ድክመቱን እያጎላ እንዲዳከም የማድረግ ጉዳይ አለ። እሱ ብቻ አይደለም። ቅድም ሳነሳው እንደነበረ ሰልፍ ዳውቶችም አሉ። እናሸንፍ ይሆን የሚል አካል አለ። በጣም ከወደቅንስ ነገ የሚባል አካል አለ። ካደረጃጀት ጉድለቶች አሉ። አሁን ያገኘናቸውን ለውጦች ኢንተርቴን አድርገን ለበለጠ ስራ ሞቲቬት የመሆን ችግሮች አሉ። እነዚህ አካባቢ የሚታዩ ችግሮች አሉ። እነዚህ መፍታት መቻል አለብን። ስለዚህ የአገው ትግል ሁለቱንም ስለቶች መጠቀም መቻል አለበት ነው እስከሚስተካከል ድረስ። ፖለቲካውንም በደንብ ማጠናከር አለበት። በሰራዊቱም በኩል ፖለቲካው ካልሰራ እንደ ሁለተኛ አማራጭ መጠቀም ግዴታ ነው።
ምርጫ ቦርድ እንዲህ ይላል ምናምን ምንም እኛ የሚመለከት ነገር አለ ወንበር አለ የምንፈልገው እንጂ ተፈለገ ህጋዊ አድርገን እንግባና እንታገል እምቢ ካለ የራሱ ጉዳይ ነው ምንም የሚጨንቀን ነገር የለም አማራ ክልል ውስጥ ስክሪፕት ይዘህ ልትታገል የሚችልበት ምንም ነባራዊ ሁኔታ የለም መጀመሪያ ያስተካክል እሱ ስለዚህ ሁለቱንም ስለት የመጠቀሙ ጉዳይ አዋጭ መንገድ ነው ፓርቲዎችም አዲስ አበባ መቀመጥ ሳይሆን ይሄ በየቢሮ እየሄዱ ማልቀስ ሳይሆን በተግባር መሬት ወርዶ ህዝብን ማነቃነቅ መቻል ተገቢነት ያለው አማራ ክልል ፓርቲዎች እዛ ቢቀመጡ አማራጭ ስላላቸው አገር ስላላቸው ቢያንስ አይጠፉ የኦሮሞ ፓርቲዎች አዲስ አበባ ፊንፊኔ ቢቀመጡ አማራጭ ስላላቸው ቢያንስ ክልልም ይባላል ሌሎችም በተመሳሳይ እኛ ርስት የለንም ነገ ርስት አልባ ለማድረግ ነው እንግዲህ እንቅስቃሴ ይደረጋል በዛ ደረጃ ራሳችንን ማጠናከር አለብን ወደ አንድ መምጣት መነጋገር መወያየት አስፈላጊ ነው እንደ ሰራዊት ግን በጣም በከፍተኛ ደረጃ ጥንካሬ ውስጥ ነው ያለው አሁን የፕሮክሲ ዋር ምናምን ያልከው ቀደም የትግራይ በትግራይ ፍላጎት ምን ሄድ ቢሆን ኖሮ ለምንድን ነው ጦርነት የቆመው አማራ ክልል ሰላም ስለሚፈልግ ነው ወልቃይትኛ ነው ይያል አይደለም ሰራዊት እያዘጋጀ አይደለም ራያኛ ነው ይያለ ሰራዊት እያዘጋጀ ነው አይደለም ራያ ከመቼ ጀምሮ ነው የአማራ ክልል ሆኖ የሚያቀው የለም እኮ ስለዚህ እኛ በሌሎች አካላት ጫንቃ የምንንቀሳቀስ ሰዎች አይደለንም ይሄ በባህሪም ቅድም እንዳልኩ ስነ ልቦናም የባለሙያ ነኝ ሙዋሽ አይደለሁም ነገም ፍት ለህዝብ ላይ የሚቀርብ ነኝ ማንንም ያዘን በኋላ ሆሎ የሚገፋን የለም መሰረታዊ ጥያቄ ስላለ ነው የተጠቀሰው ህዝባችን ሰላም ያስፈልጋል ስላለ ነው ያቆም ነገ ህዝባችን ልንጠፋ ነው በዚህ አቅጣጫ ሄድ ካለን ነገ ብረታችን እናነሳለን የሚያዘን ህዝብ ነው አይ ጥያቄ የለም ብዙ አማራጮች አሉ ብሎ የሚመጣ አካል ሊኖር አይችልም ዋግ እኮ የሚባል ሀገር ጠፍቷል እኮ አንድ ዞን እኮ ከወረዳዎች እኮ መገናኘት አይችልም አሁን መንገድ ዞን የሚባለው ደጀኔ ምናልባት ኦሮሚያ አካባቢ አንድ ዞን ወይ አንሳና አስፋልት የሚባል የለው ዞን ነው እኛ በጠጠር መንገድ ካንድ ከሴንተሩ ከሰቆጣ ዝቋላ የሚባል ዳህና የሚባል መገናኘት አትችልም የተረሳ ህዝቡ በጣም በትንሽ መዳን በሚችል መድኃኒት ሊስተካከል የሚችል ሌላ ቦታ ላይ የጠፋ የበሽታ አይነት እዛ ውስጥ ነው በጣም ሪሶርስ በከፍተኛ ሪሶርስ ያለበት ነው ሪሶርሱ ወደ ኢኮኖሚ ህዝቡን እንዳይጠቀም መንግስት አቅዶ እየሰራበት ያለ በጣም የሚያሳዝን አካባቢ ያን ህመም ስንታመም የመጣን ሰዎች ነው ከዛም በኋላ መስዋዕት ወንድሞቻችን እኔ አሁን ታናሽ ወንድሜን አጥቻለሁ ለዋሽ አልችልም እሱን ልክደው አልችልም ጓዶቼ በጣም ታማኝ ጓዶች ግንባር ላይ ተሰውተውብኛል የነሱን አላማ ወደ ኋላ ልመለስ አልችልም ህዝቤ የአገው ህዝብ በደንብ ያውቀዋል እኔ የምናገረውን መሬት ላይ ያለ መሆኑ በደንብ ነው የሚያውቀውና በዚህ ደረጃ ወደ አንድ መምጣት ይኖርብናል እኔ አሁን በዚህ አጋጣሚ የኢትዮጵያ ብሔር ብሔረሰቦች ከዚህ በፊት ጭቆና ውስጥ የነበራችሁ ምናልባት አሁን ትንሽ ፋታ ያገኛችሁ አካላት ባትረሱን ጥሩ አትርሱን ደግፉ አቅም አለ ኦሮሚያ አካባቢ መደገፍ ይቻላል በልማት መደገፍ ይቻላል አዲስ አበባ አስተዳደር ብዙ ነገሮችን ጎንደር ሄዶ ኮሪደር እየሰሩ ነው እኮ አይደለም ላለው ይጨመርለታል ዋግ እየጠፋ ነው ትምህርት ቤት የለም ኦሮሚያ ክልልና የምናመሰግነው አንድ ትምህርት ቤት ሰርቶልናል አንድ ፕሪፓራቶሪ ነው አማራ ክልል አልሰራም በዳስ ነው የተማረ ያለ እና ፌደራል መንግስትም ቢሆን ያብይ አስተዳደርም ቢሆን ከሱ ሰራዊት ጎን ሆኖ በራሱ ሀብት እየታገለ ያለው የአገው ህዝብ ነው የኦሮሞ ህዝብ ነው የኔ መንግስት ነው እያለ ያለው የአማራ ኤሊት አይደለም ፎቢያ አለ በቃ ይሄ የሚመጡ መንግስታት በአማራ ኤሊቶች የሚፈሩት ነገር አላቸው ኢህአዴግም እኮ ወደ ስልጣን ከመጣ በኋላ አገውን እኮ በችሮታ ካደረበ ወሰድ እኮ ፍርሃት እኮ
እናጠቃልለው ይሄ ነው ያለው በዚህ ደረጃ ከተደራጀን በዋና ውስጣዊ ጥንካሬ ስለሆነ አገዎች የሆነ ሁላ ጊዜያችን አሁን ነው በጣም ተጠናክረን መቀጠል አለብን መነጋገር መወያየት አለብን ወደ ተግባር መግባት አለብን የሚላል ያመሰግናለሁ ደጅ በጣም አመሰግናለሁ እንግዲህ መንግስት የኔ ነው የኔ አይደለም በሚለው ብዙ ክርክሮች አሉ እዛ ውስጥ አንገባም እንግዲህ ዛሬ ሰፊ ጊዜ ነው የወሰድነው ከአንድ ሰዓት ተኩል በላይ ከብዙ ጊዜ በኋላ ስለቀረብክ ብዙ ጊዜ ሰጥቼ ያጠራቀምከውን እንድትናገር አድርጋለሁኝ ሌሎች እንግዲህ በተለይ አገውን በተመለከተ ሌሎች የአገው ፓርቲዎች ይሄ የክሮስ አስተያየት ነው አቋም ነው እናንተም ያላችሁትን አቋም መጣችሁ እንድታንጸባርቁ በዚሁ አጋጣሚ እንግዲህ ጋብዛለን በተለይ ምክክር ኮሚሽኑ ተጽዕኖ ፈጥሮብናል እያላችሁ ያላችሁት የአገው አርጎባ የቅማንት የወሎ ኦሮሞዎችና ሌሎች ብሔር ብሔረሰቦችም አንድ ላይ ልናነጋግራችሁ እየተዘጋጀን ነው እያንዳንዳችሁ መታችሁ እንድትሳተፉ በዚሁ አጋጣሚ አሁንም ጥሪ አደርጋለሁኝ እንግዲህ ለዛሬ ያዘጋጀነውን በዚሁ ልንደመድም ነው ክሮስ ሮምሃ ለሰጠህን ሰፊ ማብራሪያ በተለይ የአገውን ህዝብ ትግል በአማራ ክልል ስላለው ወቅታዊ ሁኔታ እንግዲህ በራስ እይታ በራስ አቋም በሰፊው ስለገለጽክልን ከልብ አመሰግናለሁ እኔም አመሰግናለሁ እግዚአብሔር ይስጥልኝ እንግዲህ ስለመጣ አሁንም በተጨማሪ አመሰግናለሁኝ ምናልባት አማርኛ በደንብ መስማት አይችሉም ብለን የምትገምታቸው የአገው ተወላጆች ካሉም በራሳቸው ቋንቋ መስማት መልእክት መስማት የሚፈልጉ የአገው ተወላጆች ካሉ ከአንድ ደቂቃ ያልበለጠ በራስ ቋንቋ መልእክት ልታስተላልፍላቸው ትችላለህ በአለም ነው ስለዚህ እድሉን ሰጥቼ በዚሁ እንሰናበታለን ከልብ አመሰግናለሁ ሚዘዘኩ ደጀኔ ከምቲዞ አቀንትድ ሚስርት አሁን የሚገቢሽና አይኖድ ሚስርቱ ገበድ ወረሜን ከምት ዛይ ነንጽሞ አቀንትድ ጭቅመዝ ጭቅሶ አቀንቴን ታንክርን ፊኖዝ ግና እንኪዝ ከምሽኖዝ ግና ፖለቲካይዝም ላይ ከምሽይዝም ከምሽና ኢና አውኔ ዴት ዴይቺንግ ዘነን ሲና ለመሰከዘነን ከምሽኖዝ ግና ድዝነ ቸልነቅ አቀኑ ዴቴን አራነቶ ሾድ አጋንስቅም ላይ አጀንድ ፋጥርነቶ ሻውም ላይ ገበይነቶ ሻውም ሚስርቱ አቆ ገበይል ሐስል ነይነቶ ሾድ ፖለቲከኛ ነቸልነኩን ሞየ ጉሪያ ነቸልነኩን ሃይማኖት ጉሪያ ነቸልነኩን አርሻ ነቸልነኩን ኢናንቅቱ ሀገሬን ኢና ሀገር ቤት ቢሽን ተን ታግልሽናችን ሀገር ጎየነ ጅሮ አቆስ ግነ ቀስድም ቀሳተ ችላው ማርሸድ ማርሻ ተችላው ዶክተር አሰብ ሰራሽ ተችላው ስለዚህ ነንጽብኖ አቀንቲ ዘንጋ ቀንጽብና ብላክልል ጽቦ ኃይልን ታንክር ተርሽ ካደገል ሊብኔ አቃንስከም ኢናንቅ ጣንቅል ሎይል ተርና ኢና ሎዛው ገበይ ሎይል ተርን ታግልሽ ነጥሽክ እኔ ተጻወናንስ ወሸብል ድኸው ሚነጽይነከ ወሸብኒል ኢናቅመት አስል ነጥሽክ እኔ ቴናንዳ ኢኒና ነጽፍነ ኢና ቋንቋዝ ቢክቴናንዳ በልዛ ሽክትኑ ኢና إن خمتي الواقرة تقمص فراغي لانتا صوت على آمت ميرشوينو واقرين إن واقرة ديتلين ستكاد نشلاينك ميين بيشانتنا صليل طبق خمت أقومت انكترك لو غريز نس نشلاينك هنا قص غازة تشلود هجة من قصر مصر صاونا هنا واقرة ديت سكاش تطرشوكين أنيت صاو تماتنسا من قصرين حايل زين من قطر تشلود ديكتيز قطر تشلود ده حايل زين كنتر تشلاو كنتر واقعد بس ورنامت فينون يناجي نوزامت فينون ين كنتراو كنتر أي لا يمرتجر مرتجر مي لك ديكتير سلز بديوديت لمتش يتشلو ده قلوت فاترنندي أكم فاترنندي تدراجوشنند خايل فاترنند ين أنزلكا أو ما وهذبدين أصلت توشكين ومنت سكارين أمين ميديا ويتركينات كو
ብሔር ብሔረሰብን ይዙ ድማቅ አገልግለው በተለይ ቅማንት خمطيز دماغ عم تروى غانسك جقمت بيزن جبنكون دجنيتم درنينا ميزن ذكون تانكرنا إذ خطن يناقرين نني درينا جيك أنا ميزن ذكون كلبنا مسجنا لن بدقامي ألتو كروس رومها የአጋው ዲሞክራሲያዊ ድርጅት ሊቀመንበር ለነበረን ቆይታ ከልብና መሰግናለን። እንግዲህ ውድ አድማጮቻችንና ተመልካቾቻችን በወቅታዊው የአጋው ህዝብ የትግል ሁኔታ ጋር በተያያዘ ከአጋው ዲሞክራሲያዊ ድርጅት ሊቀመንበር ክሮስ ሮምሃ ጋር ያደረግነው ውይይት በዚህ እንቋጫለን። ሌሎች ፓርቲዎችም መጥታቸው አስተያየታቸውን እንዲሰጡ በዚህ አጋጣሚ እንጋብዛለን። ይህ የብሔር ብሔረሰቦች መድረክ ለሌሎች ብሔር ብሔረሰቦችም እንደከዚህ በፊቱ ክፍት መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። እስካሁን አብራችሁን ስለቆያችሁን ከልብ አመሰግናለሁ። ደጀኔ ጉተማ ነኝ። ሌሎች የኦኤምኤን ዝግጅቶች ይቀጥላሉ። ቸር